ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን እንግዲህ እንግዶችን ይዤ ቀርቤያለሁ። እንግዶቼ አቶ መስፍን አማን፣ አቶ ሳሙኤል ታደሰ ናቸው። በወቅታዊ ጉዳዮች ላይ በተለይም ደግሞ እየተዘጋጁ ባሉት የምርጫ ሂደቶች እና ሌሎች ከህዝብ የተሰጡ ባሉ አስተያየቶች ላይ ተያያዥ ወቅታዊ የሀገራችን የፖለቲካ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዶቼ አቶ መስፍን አማን እንደዚሁም ደግሞ አቶ ሳሙኤል ታደሰ፣ ሁለታችሁም እንግዲህ ለሮሃ የመጀመሪያ ጊዜያችሁ ነው እንግዲህ ስንገናኝ እንኳን ደህና መጣችሁ ማለት ፈልጋለሁ። በወቅታዊ ጉዳዮችም ላይ ደግሞ ሀሳባችሁን ለማጋራት ፈቃደኛ ስለሆናችሁ በጣም አመሰግናለሁ። ደህና ጠበቅሽን ማዛ። አመሰግናለሁ። መስፍን ቀጥል። እሺ፣ ስለጋበዝሽን በጣም እናመሰግናለን። ያው አልፎ አልፎ እንከታተላለን የምትሰሪውን ስራ። በርቺ ነው የሚባለው። አመሰግናለሁ። በደንብ ተከታተሉ። አልፎ አልፎ ብቻ መሆን የለበትም። መልካም። እንግዲህ ሁላችንም ያለንበት በየፊናችን እንግዲህ ወቅታዊ የሀገራችንን ጉዳይ እንከታተላለን። እንደዚሁም ሀሳብ ማስተያየቶቻችሁንም የምትሰጡባችሁ በየስብስባችሁም በየግላችሁም የምታደርጓቸውን አስተዋጽኦች አውቃለሁ እና እንደው ወደ ሌሎች ጥልቅ ወይም ዝርዝር ነጥቦች ከመግባታችን በፊት እኔ ስለ ምርጫው የሆነ ያለውን ነገር መጀመሪያ ገምግመ ነው ብንነሳ ደስ ይለኛል እና እንግዲህ አገዛዙ ምርጫ ለማድረግ የሚቻለውን ነገር ሁሉ እያደረገ ነው። ህዝቡ ጋር ያለው ምላሽ ደግሞ እንደዚህ ነው ተብሎ ሊገመገም በማይችል ሁኔታ ይታያል። በተለይ ወደ ከተማው አካባቢ ላይ በውጭ ሀገራት በተቃውሞ ፖለቲካ ውስጥ በትጥቅ ትግል ውስጥ ያለው አካል ደግሞ ይሄ ምርጫን ምን ያህል ሊያስከትል የሚችለው በተለይ በምርጫ ሊገኝ ይችላል ተብሎ የሚታሰበው የአገዛዙ ሌጂቲሜሲ ምን ሊያመጣ ይችላል የሚለውን በተለያዩ አጋጣሚዎችና በተለያዩ መድረኮች እየገለጸ ይገኛልና የአገዛዙ ግን ከነዚህ ሁሉ ነገሮች ጋር ተጋፍጦ ምርጫውን ለማድረግ በዚህ ደረጃ ቆርጦ የተነሳበትና ከዚህ ምን ላተርፍ ነው ብሎ ነው የሚያስበው የሚለው ነገር እንደውም መጀመሪያ መታየት አለበት ብዬ ስለማስብ ምናልባት ከዚህ ሀሳብ ብንነሳ ደስ ይለኛል። ከማን ልጀምር? መስፍን ሜቢ ካንተ ልጀምር። በጣም እንትን ነው የሚገርም ነገር ነው። በአንድ በኩል ስታየው አሁን የስልጣን ዘመኑ ይሄ ባለው ህገ መንግስት ቴክኒካሊ አሁን በዚህ ወቅት የሚያልቅበት ጊዜ ነው ያለው። ይገደዳል፣ ግዴታ ነው። በሌላ በኩል ደግሞ ስታዩ አገዛዙ እንዳገዛዝ ቅቡልነት የለውም። ቅቡልነቱን ስላጣ ያንን ቅቡልነት በሆነ መንገድ ማረጋገጥ ይፈልጋል። አሁን የተገባበት ዳይላማ እሱ ነው። ቴክኒካሊ በህግ አሁን በኢትዮጵያ አሁን በሚሰራው ህገ መንግስት በየ5 ዓመቱ ምርጫ ይካሄዳል። ብልጽግና ደግሞ የዛሬ 5 ዓመት ተመርጧል። አሁን ደግሞ 5 ዓመት ሞልቶታል። ስለዚህ ያንን 5 ዓመት የሚመጣውን 5 ዓመት ደግሞ የበለጠ ማስቀጠል ይፈልጋል እና የዚህ ምርጫ አንድና አንድ ዓላማው የብልጽግናን የስልጣን እንትን ማስቀጠል ነው። ምርጫ ውድድር ምናምን የሚባለውን በእንትን ውስጥ መግባት የለበትም። በነገራችን ላይ እንዲያውም አንዳንድ ነገር እያየው ነበር። እንዲያውም አሁን ለምሳሌ የአሜሪካ ምርጫ ወይም የሆነ አንድ ዲሞክራቲክ በሆነ ሀገር ውስጥ የሚካሄድ ምርጫ አሸናፊውን ቀድመሽ አታውቂውም። ምርጫና ኳስ አንድ ነው ይባላል አይደለ? ኳስ ሜዳ ውስጥ ይገባል፣ በደንብ የተጫወተ አሸንፎ ይወጣል። ምርጫም ላይ እንደዛ ነው። ትክክለኛ ምርጫ የሚካሄድ ከሆነ ዶናልድ ትራምፕ ማን ያሸንፋል ብሎ ጠብቆ ያውቃል? በአሜሪካ ምርጫ አይደለ? ብዙ ጊዜ ፖሊንጉ ምናምኑ የሚያሳዩ የነበረው ትራምፕ አያሸንፍም እንትን አይልም፣ ማነች ካሜላ ሃሪስ ነው የምታሸንፈው ተብሎ ነበር። በት ምርጫ ማለት ትክክለኛ ምርጫ ሲሆን ልብ አንጠልጣይ መሆን አለበት። ምክንያቱም በቃ ህዝብ ነው የሚወስነው። ህዝብ ደግሞ የሚወስነውን በዛን ቀን ነው የሚገልጸው ምናምን ነገር። አሁን ያለው ምርጫ ሰጣው የኢትዮጵያ ምርጫ እኮ ብልጽግና ሁሉን ነገር ጨርሶ እንዲያውም ስልጣን ማደላደል ጀምሯል። 7% ለኛ 30% ለተቃዋሚዎች የሚል ነገር ጉድ which means ያለቀ የደቀቀ ያበቃለት ምርጫ ነው። እኔ አንድ የምወደው አባባል አለ። መራራ ጉዲና አስተማሪ ምን ይላል? ይሄ ምርጫ ከቅርጫ የማይሻል የሚለው አባባል አለ። ቅርጫ የመንደር ቅርጫ አለ አይደለ? ሰው ቅርጫ ሲከፋፈል ፌርሊ ነው የሚከፋፈለው፣ እያንዳንዱ እንዳዋጣው ምናምን ነው። ቅርጫ እንኳን ሚዛናዊ ነው፣ ፍትሃዊ ነው፣ ባላንስ ነው። ይሄ አሁን ብልጽግና የሚያካሄደው ምርጫ በምንም መለኪያ ማለት ነው፣ በኋላ ዝርዝር ውስጥ እንገባለን። በምንም መለኪያ ምርጫ የሚባለው ነገር የሚያሟላ አይደለም። ግን ዋናው ነገር ምንድነው? ብልጽግና ያለፉት 5 ዓመታት በብዙ ነገር ተገምግሞ የወደቀ በኋላ እናነሷለን ዝርዝሩ ላይ የወደቀ አገዛዝ ሆኖ ሳለ
አሁን ያንን ነገር በሙሉ እንትን አድርጎ እንደገና ያን ውድቀቱን ለማስቀጠል ነው እንትን የሚለው እና አደገኛ ምርጫ ነው። ይሄ አለ አይደለ በቃ ተው ምናምን የብልጽግና ድራማ ነው ብለሽ ኢግኖር አድርገሽው በቃ ግድ ምንም አያመጣም ብለሽ የምታየው ነገር አይደለም። ምክንያቱም በዚህ አጭበርብሮም ስልጣን ካስቀጠለ 5 ዓመት ተጨማሪ የኢትዮጵያ ሕዝብ መከራ የኢትዮጵያ ሕዝብ ችግር ይቀጥላል ማለት ነው። ስለዚህ ይሄ ምርጫ ብልጽግና በራሱ መንገድ ስክሪፕት ጽፎ ድራማ ይዞ መጥቷል። ሌላውም ደግሞ በዚህ በኩል ያለው ኢትዮጵያ ዲሞክራቲክ እንድትሆን የኢትዮጵያ ሕዝብ ነፃነት እንዲያገኝ የሚታገሉም ኃይል ዝም ብሎ መቀመጥ የለበትም። ይሄ ምርጫ መልካም አጋጣሚ አድርጎ ወስዶ የፖለቲካ ለውጥ መሰረታዊ የፖለቲካ ለውጥ ጀስት ይሄ ምንድነው ኮስሞቲካል የሆነ ለውጥ ሳይሆን መሰረታዊ የፖለቲካ ለውጥ እንዲመጣ የሚደረግበት መሆን አለበት ብዬ አስባለሁ። እና እንዳላበዛ እስቲ ሳሙኤል ደግሞ ይጨምርበት። ሳሙኤል ጨምርበት። ኦልሬዲ ጋብዘዋል መስፍን። ግን ፖይንቱ እዚህ ላይ ምን አይነት ሌጂቲሜሲ ነው አገኝበታለሁ የሚለው ቅድመ ሁኔታዎች ምርጫ መቼም የዕለት ዕለት የሚካሄደው ጉዳይ ውሳኔው ነው የሚታወቀው ማለት ውጤቱ ነው የሚታወቀው ውሳኔው ሳይሆን ውጤቱ የሚታወቀው ጀስት እሷ ያቺ ውጤት መቼም ዲሞክራቲክ ነው አይደለም ለሚል ጀጅመንት አይደለም። መጀመሪያ ሂደቱ ራሱ አንዱ ዲሞክራሲያዊ ነው አይደለም የሚለውን መገምገሚያ ነው። በዚህ ሁሉ ሂደት ውስጥ ምን አይነት ሌጂቲሜሲ ያገኝበታለሁ ብሎ ነው ስርዓቱ በዚህ ልክ የሚጋጋጠው የሚለውን ነገር በዛው አብረህ እንድታየው ብዬ ነው። እሺ አመሰግናለሁ። እንግዲህ ምንድነው ያው ብልጽግና የታወቀ ነው። ከዛሬ 5 ዓመት በፊትም ቁጥር አሻሽሎ ምርጫ ያራዘመ መንግስት ነው። ስለዚህ ከብልጽግና የሚጠበቅ ነው። ይሄ የማይጠበቅ ነገር ነው ብዬ አላስብም። እኔ ምርጫው እንግዲህ ያው ማድረግ አለበት። ለምንድን ነው ማድረግ እሱ ጋር ሆኜ ሳስበው ምርጫ ማድረግ አለበት። ለምንድን ነው ምርጫ ማድረግ ያለበት? በህገ መንግስት ላይ የተቀመጠ ነገር አለ። ህገ መንግስቱ ሙሉ በሙሉ ሽሬዋለሁ ብለው በግልጽ አይናገሩም። ሲፈልጉ ህገ መንግስታችን ነው ይላሉ፣ ሳይፈልጉ ደግሞ የሌሎች ህገ መንግስት ነው ይላሉ። ሰው በዛ ህገ መንግስት ውስጥ እስካሉ ድረስ በ5 ዓመት ጊዜ ውስጥ ምርጫ መደረግ አለበት ስለሚል ያንን ምርጫ ማድረግ እንደነሱ ይገባቸዋል። ግን ምን አይነት ውጤት አለው ከተባለ ምንም ውጤት የሌለው ምርጫ ነው ይሄ ምርጫ። ምክንያቱም ምርጫ ሪኳየር የሚያደርጋቸው ቤዚክ የሆኑ ስታንዳርዶች አሉ። እነዛን ስታንዳርዶች ያሟላሉ፣ እነዛን መለኪያዎች ያሟላሉ ብለን ስንመለከት ይሄ ምርጫ እነዛን ስታንዳርዶች አንዱንም አያሟላ። ለምሳሌ አንደኛው ሰላማዊ የሆነ የስልጣን ሽግግር ማድረግ፣ ህዝብ የሚወከልበት የህዝብ ቫልዩዎች፣ እምነቶች፣ ፍላጎቶችና ጥቅሞች የሚከበሩበት መሆን ይጠበቅበታል ምርጫ። ይሄ ምርጫ ያንን ሊያደርግ የሚችል ምርጫ አይደለም። ስለ ሌጂቲሜሲም ስናነሳ ሌጂቲሜሲ የሚፈልገው ለራሱ ነው። ባይዘዌ ይሄ መንግስት ለራሱን ነው ማርካት የሚፈልገው፣ ሌሎችን አይደለም። ስለሌላው አያገባው። ለራሱ ነው እንጂ የሚያደርገው ለሌሎች አይደለም። ተመርጫለሁ ብሎ ለኢንተርናሽናል ኮሚኒቲው ምርጫ አካሄጃለሁ ብሎ ለመታየት ካልሆነ በስተቀር ይሄ ምርጫ ምንም ጥቅም ያለው ምርጫ አይደለም። ያው ቅድም መስፍን እንዳለው ውጤቱ የታወቀበት ግልጽ ማን ወደ ስልጣን እንደሚመጣ ተቃዋሚዎች የማይወዳደሩበት ምርጫ ነው። ስለዚህ ምንም ትርጉም ያለው ምርጫ አይደለም ብዬ ነው የማስበው። የምርጫ ቅድም ያልኳቸውን ስታንዳርዶች መዘርዘር እችላለሁ፣ ግን ካለን ጊዜ አንጻር ወደ በኋላ ላይ በደንብ ሄድባቸዋለሁ። ከነዛ ስታንዳርድ አንጻር ምንም ምርጫ ሊባል የሚችል አይደለም። አመሰግናለሁ። መስፍን ወደ አንተ ልመልስና ይሄን ጥያቄ ከዚህ ቀደም እንግዲህ ኢትዮጵያ ውስጥ ምርጫ ሲካሄድ ያው የመጀመሪያው አይደለም። ብልጽግናም ከመጣ ምርጫ አካሂዷል። ከብልጽግናም በፊት ህወሓት ኢህአዴግ ስልጣን ላይ በነበረበት ሰዓትም እንደዚሁ ምርጫዎች ተካሂደዋል። የስሙላ ምርጫዎች 99% 100% ያሸነፉበት የተለያዩ ምርጫዎች ተካሂደዋል እና በወቅቱ ሲነሳ የነበረም ጥያቄም በተለያዩ ወገኖች በተቃዋሚ በገለልተኛም አካል ተብሎ በሚነሳው ፍትሃዊ ምርጫ እንዲደረግ የምርጫ ክራይቴሪያዎች እንዲሟሉ በምርጫ ወቅት ደግሞ ገለልተኝነቱ እንዲኖር ከሚዲያ ጋር ከሲቪክ ኦርጋናይዜሽን ጋር እንደዚህ አይነት ጥያቄዎች እየተነሱ ነው። አሁን ግን ምርጫ መካሄድ የለበትም ወደሚል ደረጃ ነው የመጣው። ኮምፕሊትሊ አሁን እናንተም እያነሳችሁት ያለው ከብዙ ሰዎችም የሚነሳው ሀሳብ ምርጫ መካሄድ የለበትም የሚል ነው። ለምንድን ነው ምርጫ መካሄድ የለበትም ወደሚል ጀጅመንት የተመጣው ወይም ወደሚል ካምፔንስ የተመጣው? መሆን ያለበት ምርጫው ፍትሃዊ እንዲሆን ለምን ቅስቀሳ አይደረግም? ምርጫው መሰረታዊ የምርጫ ጉዳዮችን እንዲያሟላ ለምን አይደረግም? ወደ እንደዛ አይነት ቅስቀሳ ለምን ወይም እንቅስቃሴ ለምን አይካሄድም?
የሚባል ጥያቄ ቢነሳ ምንድነው የሚመለሰው? እንደ የተባለ ነገር አለ። አሁን ለምሳሌ እኔ 92 ምርጫ ላይ ተሳተፍ ያለው መያድ ኢዴፓ ምናምን አዲስ አበባ ምክር ቤት የገቡበት 97 ኦልሞስት ፉሊ አክቲቭ ሆኜ የነበረው ምርጫ እንትን ያለው እንዳልሽው በዛን ጊዜ ይነሳ የነበረው ነገር ኢህአዴግ ዶሚኔት ያደርጋል፣ ፌር አይደለም፣ ባላንስ አይደለም፣ የተመጣጠን አይደለም። ግን አትሊስት በተገኘው ቀዳዳ በተገኘው በትንሽ ድል ገብተን ስርዓቱን ቀስ በቀስ ነው በረጅም ጊዜ እንትን በምክር ቤትም በምንም በፖሊሲ በማጋር የስርዓት ለውጥ እናመጣለን። እነዚህም ሰዎች እንደሚሉት ምናልባት ከልባቸው ለዲሞክራሲ ታማኝና ተገዥ ከሆኑ የሆነ ወቅት ላይ ምናልባት ልባቸው ተመልሶ ሲሸነፉ ተቀብለው ስልጣን ያስረክቡናል የሚል እንትን ነው የነበረው። ያኔ የነበረ ነገር ነው። እውነቴን ነው የምልሽ። እኔ አንዳንዴ ይገርመኛል። ማለት የኛ ነገር የኢትዮጵያውያን ነገር በቃ የሆነ ከኢህአዴግ የበለጠ የባሰ የሚመጣ መጥፎ ነገር የለም ብለን እኮ እንደው ጨርሰን ነበር። ብልጽግና ደግሞ መጥቶ ኢህአዴግ እነዛ እኮ ትንሽ እንደው ይሻላሉ። የሚገርም ነገር ነው እና ከዚህም ደግሞ የባሰ እንዳመጣብን መጸለይ ነው ያለብን ከዚህ በኋላ። እኔ እውነቴን ነው የምልሽ። በቃ አንድ ነገር ተለወጠ ሲባል የባሰ ነገር እየመጣ ማለት ነው። ብልጽግና ምርጫ መካሄድ የለበትም የሚለው እንትን ላይ ድምዳሜ ላይ እኔ በግሌ አሁን ብዙም ሰዎች የሚስማሙበት የደረስንበት ምክንያት አንደኛ የብልጽግና የ5 ዓመት ያለፉት 8 ዓመት 5 ዓመት የሚባለው እንትን ነው ምርጫ የሚባለው ፎርማል በሆነ መንገድ ቆጥሮ ከ8 ዓመት ኢንታየር 8 ዓመት ውድቀት በእያንዳንዱ ምልሽ አንዳንዴ አሁን ኢህአዴግ እኮ በሆነ ዲሞክራቲክ ክሪደንሻሉ ፌል አደረገ፣ ግን በኢኮኖሚ የተወሰነ ነገር ማሳየት ችሎ ነበር። በሆነ የብሔር ልዩነት መከፋፈል እንትን አደረገ። በተወሰነ ደግሞ የሚዲያ ስፔስ ከፍቶ ነበረ። የግል ጋዜጦች ነበሩ ነገር የተወሰነ ሰው የተወሰነ እኔ የምልሽ በየሳምንቱ እሁድ የተቃዋሚ ፓርቲ ስብሰባ እሁድና ቅዳሜ በብዛት ስብሰባ የማያካሄድበት ሳምንት አልነበረም። የተግባር አዳራሽ፣ ብሔራዊ ሎተሪ አዳራሽ፣ ምናምን አዳራሽ በቃ እኛ ምልሽ ሄደን እዛ ብሶታችን እንኳን ማስተንፈስ። አሁን እኮ ያ ነገር የሚቻል ነገር አይደለም። ምርጫ ማለት ላይክ አሁን ግንቦት ምናምን ነው አይለቀም። የዛን ቀን ብቻ ሰው ወጥቶ ድምፅ የሚሰጥበት ነገር አይደለም። ምርጫ ከመጀመሪያው ጀምሮ በቃ በ5 ዓመት ውስጥ የሚፈጸም ነገር ነው። በነገራችን ላይ ኢስኖት የምርጫ ቀስቀሳው ሲጀመር ወይ ደግሞ የመራጮች ምዝገባ ሲጀመር የሚደረግ ነገር አይደለም። ባለፉት 5 ዓመታት ብልጽግና የፈጸማቸው አፈናዎች ምርጫ ማድረግ የማይታሰብ ነገር ነው ያደረገው። ምልሽ እኔ አሁን ኢህአፓን ምናምን ሰልፍ እናደርግ ብሎ ነበር አይደል? በቅርብ ሰላማዊ ሰልፍ እናደርግ ብሎ ምናምን ነገር አይቻልም ነው የተባለው። የእኔ ጥያቄ ምንድን ነው መሰለኝ ምርጫ እኔ አሁን ለምሳሌ ምርጫ የምንወዳደረው በምርጫ ተወዳድረን ከቀናን አሸንፈን ያኛው የተሸነፈው ገዢ ፓርቲ ስልጣን ያስረክበናል ብለን ነው አይደለ? ሃይፖቴቲካሊ ማለት የምናስበው አይደለም። ስልጣን ማስረከብ ሰላማዊ ሰልፍ ማድረግ ያልፈቀደ መንግስት ስልጣን አድርጎ ነው የሚያስረክበው። በጣም ቀላል ነገር እኮ ነው። ትንሽ ነገር ማለት ነው። ማለት አንድን ነገር በጥቂቱ የታመነ በብዙ ይሾማል፣ በጥቂቱ ያልታመነ በብዙ አይሾም ይባል አባባል አለ፣ የመጽሐፍ አባባል። ያለፉት 8 ዓመታት የብልጽግና ትራክ ሪከርድ አፈናው፣ የሚዲያው ሁላቸው እናንተ ምናምን አሁን ኡጋንዳ ስንት ጋዜጠኛ ነው ያለ ሪከርድ እኮ ነው የሰበረው አፈናው ምናምን ነገር። ተቃዋሚ ፓርቲ የሚባሉት ምን ይባሉ አንዳንድ ሰው ከስቶ አጥንቱ ብቻ ቀርቷል የሚባል ሰው አለ አይደለም። ተቃዋሚ ፓርቲ አሁን የለም፣ ለሲምቦልም የለም። አሁን ብልጽግና ያን ገብቶት ስልጣን በቃ የሆነ ኮኦፕትድ የተደረጉ የተመረጡ ፓርቲዎች ስልጣን ለማካፈል እዛ ደረጃ የተደረሰበት ምርጫ ነው እና ይሄንን ምርጫ ብሎ መጥራት ከባድ ነው እና ይሄ ደግሞ ብልጽግና የሚፈልገው ስልጣኑን ማራዘም ነው። ብልጽግና ደግሞ ስልጣኑን አራዘመ ማለት የኢትዮጵያ ሕዝብ መከራ፣ የኢትዮጵያ ጥፋት በ5 ዓመት ይሄን መከራ ያሳየን። እንደገና ደግሞ 5 ዓመት ብንጨምርለት ሊፈጠር የሚችለው ነገር አስቡ። ስለዚህ ምርጫ አሁን ባለው ሁኔታ ጥያቄ ውስጥ መግባት የለበትም። ምርጫ የሚባል ነገር መከናወን የለበትም። ቁጭ ብለን መነጋገር አለብን። የኢትዮጵያ የአሁኑና መጪ ሁኔታ በጣም አስጊ ስለሆነ ማለት ምርጫ እኮ የምታደርጊው አሁን እዚህ አውሮፓ፣ አሜሪካ ምናምን የሆነ ወቅታዊ አጀንዳዎች አንስተሽ ነው አይደል? ለሚቀጥሉት 5 ዓመታት እኔ የምትመርጡኝ የጤና ሽፋኑን አሻሽላለሁ የምናምኑ እንትን አደርጋለሁ። ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ሰርቫይቫል ነው፣ የአገር ህልውና አደጋ ነው ያለው። በአማራ ክልል ጦርነት አለ፣ ኦሮሞ ክልል ውስጥ እንደዚሁ ግጭት አለ። ትግራይ ኦልሞስት ራሱን የቻለ ኢንዲፔንደንት ስቴት የሆነበት ነው ያለው። 75-80% የሚጠጋው የሀገሩ አካባቢ
ችግር ውስጥ ሆኖ ምን አይነት ምርጫ ነው ሊካሄድ? እንደው ዝም ብለሽ አንድ ጤነኛ አእምሮ ያለው ሰው ሲያስበው ሊሆን የማይችል ነገር ነው እና ጀስት ዝም ብሎ ይሄ ብልጽግና ስለፈለገው ብቻ ስቴጅ ዳርጎ ምርጫ ተካሄዶ ተመርጫለሁ፣ ስለዚህ 5 ዓመት ደግሞ ተጨማሪ ገዛችኋለሁ፣ ስልጣን የምትጠይቁ ሰዎች 5 ዓመት ጠብቁ ሊለን፣ ያንን ነገር አላው ማድረግ የለብንም፣ መፍቀድ የለብንም። ስለዚህ እንዲያውም አሁን መቅረብ ያለበት ጥያቄ ምርጫው ፍትሐዊ ይሁን፣ ምርጫው ግልጽ ይሁን፣ አሳታፊ ይሁን፣ ሚዲያው ስፔስ ይከፈት፣ የፖለቲካ ምህዳሩ ይስፋ ይጥበብ ምናምን አይደለም ሆነ ቁጭ ብለን እንነጋገር። ይሄ አሁን ያለው ሁኔታ ለምርጫም ለሌላም ለመደበኛም ኖርማል ፖለቲካል እንትን የሚመቻል። ቁጭ ብለን እንነጋገር። ይሄ ነገር በዚህ ከቀጠለ እንተው እና ያ ነው አይ ቲንክ መሰረታዊ ምክንያት ያ ነው። ሰተሹ ስንት ጣጣ የሚያመጣ መንግስት ነው በየቀኑ እኮ ማለት እኔ አንዳንዴ ምን አይነት ዓለም ውስጥ ነው ያለ ነው ምናምን ብዬ አስባለሁ። ማለት እና እነሱ የሚያወሩት ነገርና ኢትዮጵያ ያለች አሁን አዳነች አበቤ ላስት ዊክ ወጣ ምናምን ምግብ መገባው ምናምን ትኩስ ምግብ ምናምን እየመጣችሁ ተመገቡ ምናምን ነገር ምናምን የለም እኮ ማለት ሀብታም የተባሉ ከተሞች እንኳን እንደዚ አይነት ቅብጠት ውስጥ እንትን አይሉም። እና እነዚህን ሰዎች እንዴት ነው እንደገና ተጨማሪ 5 ዓመት ድል ሰጠሽ እንደገና ሌላ ቧልት መቀለጃ ሊያደርጉሽ? ስለዚህ በብዙ መሰረታዊ ምክንያቶች ምርጫው አሁን ኢትዮጵያ ውስጥ ያለው ጥያቄ የህልውና ጥያቄ ነው። የአማራ ህልውና ትግል ውስጥ ነው ያለው። ሌሎችም በተለያየ መንገድ መሳሪያ አንግበው እየታገሉ ያለበት ሁኔታ ነው ያለው። ምክንያቱም በመደበኛው ፖለቲካ መስመር ሊፈቱ ጥያቄዎቻቸው ሊመለሱ ያልቻሉ ብዙ የህብረተሰብ ክፍሎች ብዙ ባይዞ ይሄ እንትን አይደለም ጥቂት ምናምን አይደለም፣ ብዙ የህብረተሰብ ክፍሎች የንግግሩን አማራጭ ይሄ መደበኛውን የፖለቲካ አማራጭ ትተው ወደ ትጥቅ የገቡበት ሁኔታ ስላለ ይሄ ባልተፈታበት ሁኔታ ምርጫ እናካሄዳለን ምናምን ማለት በቃ አንደኛ ግጭቱ ይቀጥል ነው፣ የብልጽግናም ጥፋት ይቀጥል ማለት ነው። ስለዚህ በዚህ ምክንያት አሁን ምርጫውን ከእንትን ውጭ ነው ከጥያቄ ውጭ ነው የምናወጣው። ከመስፍን ሀሳብ ላይ የምጨምረው ነገር እንዳለው ነው። ግን እኔ አሁን አንድ ጥያቄ የሚሆንብኝ ነገር አለ። ብልጽግና ስለተመረጠ ነው ወይ ይሁንታ ስለሰጠ ነው ወይ ያለው? አሁን እሺ ይሄ ምርጫ ባይካሄድ ብልጽግና ከስልጣን ይለቃል፣ ለሽግግር ይቀመጣል? ባይካሄድ እሺ ምንድን ነው በብልጽግና ላይ ሊያመጣ የሚችለው ነገር የሚለውን ነገርም አብረህ እንደው ብታየው ደስ ይለኛል። ሚውት ነክ ሳሙኤል። ከአንቺ ጥያቄ ልጀምር መዓዛ። ባይካሄድ የሚለው እኔ ያለፈውስ ምርጫ ተካሂዷል ወይ የሚል ጥያቄ አለኝ። ማለት አንድ ነገር እኮ ለይምሰል ልታደርጊው ትችያለሽ። ለይምሰል ተደርጓል ያለፈው ምርጫ ቢሆን ያው ታስታውሳላችሁ ሃጫሉ ሁንዴሳ ሞተ ተብሎ ተወዳዳሪዎቹን ሁሉ ወደ እስር ቤት ከከተተ በኋላ ያደረገው ምርጫ ነው። ታስታውሳላችሁ። ደለብሬትሊ ያንን ግርግር ፈጥሮ እሱ ብቻ ተወዳዳሪ ሆኖ የቀረበበት ምርጫ ነበር ያለፈው ምርጫ ቢሆን። ስለዚህ ያለፈው ምርጫ እንደተካሄደ አልቆጥርም። ስለዚህ ባልተካሄደ ምርጫ ነው አገር እየመራ ያለው። አሁንም ቢካሄድም ባይካሄድም ተመሳሳይ ውጤት ነው ያለው። አካሄድኩ ለማለት ካሉ በስተቀር አካሄጃለሁ ምርጫ እኮ አካሄጃለሁ ብሎ ቅድም እንዳልኩኝ የራሳቸውን ኢጎ የራሳቸውን ነገር በቃ የተመረጥኩ መንግስት ነኝ የሚል ለራሱ ለመንገር ካልሆነ በስተቀር ለህዝብ የሚያመጣው ምንም ነገር የለም፣ የተለየ ነገር የለም። ስለዚህ ምርጫው ቢካሄድም ባይካሄድም ለነሱ እንደተመረጡ የሚወስዱበት ስለሆነ ከህዝብ አንጻርና ከመንግስት አንጻር ስንመለከተው ከህዝብ አንጻር ቢካሄድም ባይካሄድም ውጤቱ ምንም ነው። ራሳቸው ሲሉ ተመርጫለሁ ለማለት የሚጠቀሙበት ስለሆነ ነው። ቅድም መስፍን ባነሳቸው ጉዳዮች ላይ ለምሳሌ ለምንድን ነው ምርጫ በዋናነት የሚካሄደው በአንድ ሀገር ላይ? እሱ እንዳነሳቸው የፖሊሲ ጉዳዮችን የአንዱ የፖሊሲ ጉዳይ ከሌላው የፖሊሲ ጉዳይ ሊለያይ ይችላል። በነዛ በፖሊሲ ሀሳቦችና ጉዳዮች እንግሊዝ የሚካሄደውን ምርጫ ልንመለከት እንችላለን። አንድ 3 ወር ሳትመራ የተቀየረች ፕራይም ሚኒስትር አለች እንግሊዝ ውስጥ ካስታወሳችሁ ማለት ነው። ስለዚህ ይሄ የህዝብን ስልጣን ህዝብ መንግስትን ሊጠይቅ እንደሚችል ማሳያ ነው ምርጫ። ሌላው ዜጎች በአገራቸው ጉዳይ ላይ እንዲሳተፉ እድል የሚሰጥ ነው ምርጫ። ያገባናል፣ አገራችን ነው፣ የኛ ነው፣ መንግስቱ የኛ ነው። የመረጥሽው መንግስት እኮ ሲሆን ይሄ መንግስት የኔ መንግስት እኔ የመረጥኩት መንግስት ነው የሚል ቢሎንጊንግነስ ይፈጥራል ምርጫ።
እንግዲህ ሌላው ሌጂቲመሲ ያላችሁት ነው ቅድም የተባለው ነው ስቴቢሊቲ አንድ መንግስት በህዝብ የተመረጠ በሚሆንበት ጊዜ ስቴብል የሆነ ወይም ደግሞ ቀጣይነት ያለው የማይንገራገጭ ስርዓት ይኖራል ምክንያቱም ህዝቡ የኔ መንግስት ነው እኔ የመረጥኩት ነው ኃላፊነት ሰጥቼዋለሁ ኃላፊነቱን በአግባቡ ይወጣል ካልተወጣ ደግሞ ቆጣጠረዋለሁ ስለሚያምን አገሩ ሰስተነብል የሆነ ሁኔታ ውስጥ ይገባል ተብሎ ይታሰባል ከዚህ ውጭ እንግዲህ አሁን ያለውን ተጨባጭ ሁኔታ ግን በምንመለከትበት ጊዜ ቅድም መስፍን አነሳስቶታል ኢንተርናሽናሊ በዓለም አቀፍ ደረጃ የሚወጡ ኢንዴክሶች አሉ ምናልባት ልታዩዋቸው ትችላላችሁ ኢትዮጵያ በነዛ ኢንዴክሶች ለምሳሌ በፖለቲካ ሲስተም ወይም ደግሞ የፖለቲካ ሁኔታው ምን ይመስላል በሚል የወጣ ኢንዴክስ አለ በቅርብ ይሄ ዩኬ እንግሊዝ ሀገር የሚወጣ ዲሞክራሲ ኢንዴክስ የሚባል ነው ኢኮኖሚክ ኢንተለጀንስ ዩኒት የሚባል ነው የሚያወጣው ኢትዮጵያ የመጨረሻ ዝቅተኛ ቦታ ላይ ነው ይሄን ገብቶ ማየት ይቻላል ሩል ኦፍ ሎ ኢንዴክስ የሚባል አለ ወርልድ ጀስቲስ ፕሮጀክት የሚባል የሚያወጣው በሱ በህግ የበላይነት ብንመለከት ኢትዮጵያ አሁን በዛ ከ142 ሀገሮች 130ኛ ነች ኮራፕሽን ኢንዴክስ የሚባል አለ ማለት የመልካም አስተዳደርና የሙስና በሱም ብንመለከተው የመጨረሻው ደረጃ ላይ ነው ያለችው ሁማን ይሄ እንግዲህ ከ2024 2025 አንዳንዶቹ የ2026ንም አውጥተዋል በዚህ ብንመለከት የመጨረሻዎቹ 10 ውስጥ ነች ኢትዮጵያ ያለችው በሁሉም ማለት ነው በሁማን ራይትስ ኤንድ ፍሪደም በሰብአዊ መብትና ነፃነት እሱን በተመለከተ ፍሪደም ሃውስ የሚባላል እሱ የሚያወጣው ኢንዴክስን ብንመለከት ተመሳሳይ ነው በኢኮኖሚ ብንመለከት ኢንፍሌሽኑ ከፍተኛ መሆኑን ኢንፍሌሽን ኢንዴክስ የሚባላል ያሳያል ጂዲፒ ግሮዝ ኢንዴክስ የሚባላል እሱም ያሳያል ከዛ በኋላ ደግሞ ሂውማን ዲቨሎፕመንታል ኢንዴክስ ይባላል ይሄ ህዝቦች በጤና በትምህርት ከእንደገና ደግሞ ጂኒ ኮኤፊሺየንት የሚሉት አለ በዚህ በግሮስ ናሽናል ፕሮዳክቱ ፐር ፐርሰን ሲከፋፈል ምን ያህል ይደርሳል የሚለው በዛም ብንመለከተው የመጨረሻው ስታንዳርድ ላይ ነው ኢትዮጵያ ያለችው እንግዲህ ከ10 ከ15 በላይ ኢንዴክሶች አሉ በአለም አቀፍ ደረጃ ኦኬ እኛ ወይም ደግሞ ህዝቡ ወይም ተቃዋሚ ፓርቲዎች መንግስትን ስለሚጠሉ ስለማይወዱት ምርጫ እንዲካሄድ አይፈልጉም ሊባል ይችላል እነዚህ ኢንዲፔንደንት የሆኑ ዓለም አቀፍ ተቋማት ምንም ፍላጎትም ጥቅምም የላቸውም የኢትዮጵያ መንግስት በዚህ ደረጃ የመጨረሻ ነህ ያለበት ሁኔታ ጥሩ አይደለም የሚሉበት ይሄ ሁሉ ባለበት ሁኔታ ምንም አመቺ ከባባይ ሁኔታ በሌለበት ነው እንግዲህ አሁን ምርጫ አካሄዳል ይላል ስለዚህ ቅድም መስፍን እንደተጠቀሰው ባለፈው 8 ዓመት ይሄ መንግስት ወደ ስልጣን ከመጣ በኋላ ኢትዮጵያ የቁልቁል ጉዞ ውስጥ ነው ያለችው ቁልቁል እየሄድን ነው ያለችው እንዴት ነው በዚህ ሁኔታ ምርጫ የሚካሄደው ምርጫ ሊካሄድ አይችልም መጀመሪያ እነዚህ መሰረታዊ የሆኑ ችግሮች መፈታት አለባቸው እነዛ ከተፈቱ በኋላ ነው ወደ ምርጫ ሊካሄድ የሚገባው ነው ማለት ያ አብይ አህመድ ደግሞ በተቃራኒው በተለይ ለህዝብ እና እንደገና ኢንተርናሽናል ኮሚኒቲውን ነው ኮንሲደር የሚያደርገው ይሄ ምርጫ ሲካሄድ እንግዲህ በዓለም አቀፍ መንግስታት ዘንድ ተቋማት ዘንድ የተመረጠ መንግስት ዲሞክራሲያዊ ነው አይደለም ገለልተኛ ነው አይደለም የሚለው ነገር ያው አይ ቲንክ አፍሪካ ውስጥ ያለን ምርጫ የሚረዱበት ነገር ተመሳሳይ ስለሆነ ችግር የለውም ሌትስ ዱ ኢት አይነት ነገር ነው እንደው እንደሌሎች ሀገራት ሳናካሄድ ከምንቀና አንድ ሌጂቲሜሲውን በዓለም አቀፍ ደረጃ የማረጋገጥ ፍላጎት አለው እኔ ይሄንን እንደው እንድታየው ነው መስፍን ወደ አንተ ሳመጣው የተለያዩ ከዚህ ከሀገሪቱ ቀውስ ጋር ከጦርነቱ ጋር ተያይዞ ለሚነሱበት ጫናዎችና ጥያቄዎች ምርጫ ካካሄድኩ በኋላ እፈታዋለሁ የሚል ፕሮሚሲንግ ነገሮችን እንደሚናገር በተለያዩ ምንጮች እናረጋግጣለን እንደዚህ ያደርጋሉ የተለመደ ከዚህ ቀደም 100% አሸነፍኩበት ባለው ምርጫ ላይ የፈለጋቸውን ሰዎችን ህጋዊም ህገወጥም በሆነ መልኩ እያነሳ ከኋላ ኪሱ እያስቀመጣቸው አካታች መንግስት ነኝ እያለ እንዴት ዲስኮርስ ያደርግበት እንደነበረ በየፓርላማው ተቃዋሚዎችን እኮ አመጣን ነው እዚህ ፓርላማ ገብተዋል እያለ ሁሌ እንደ ፕሮፓጋንዳ ቢጠቀምበት ነው አሁንም ያ አንግል አለ ሁለተኛ የጀመራቸውን ነገሮች ደግሞ ማስቀጠያ
መንገድ ነው የሚፈልገው። ምንድነው የጀመረው ብልጽግና ሀገሪቱ ላይ? ምንድነው ሊቀጥል የሚችለው ብልጽግና ቢቀጥል የሚሉት ነገሮች መታየት ያለባቸው ይመስለኛል። አይ መጀመሪያ ምርጫ ማለት ብዙ ጊዜ ብዙ አይነት ምርጫዎች አሉ። ግን አሁን ለምሳሌ የዛሬ 2 ሳምንት 3 ሳምንት ሃንጋሪ ምርጫ ተካሂዶ ነበር። የሚገርም ምርጫ ነው። ማንም አሁን ማንም ቪክቶር ኦርባን ይሸነፋል ብሎ ብዙ ሰው አልጠበቀም። ማለት በቃ የእሱ እንደገና ደግሞ ይመረጣል 5 ዓመት ብለው እዚህ ያሉት የአውሮፓ ዩኒየን ባለስልጣናት በጣም ፈርተው ነበር። እንግዲህ ተመልካች ትክክለኛ ምርጫ ማለት በቃ በዚህ አይነት መንገድ ተካሂዶ ገዢው ፓርቲ በስልጣን ላይ ያለው ፓርቲ መሸነፉን አውቆ ላሸነፈው ፓርቲ አመስግኖ እንትን ሲል እኔ አፍሪካ ውስጥ የሚካሄዱ ምርጫዎች አብዛኞቹ ፎርማሊቲ ናቸው። ለወጉ ፎርማሊቲ በአማርኛ ጥሩ አማርኛ ለወጉ የሚካሄዱ ናቸው። በቃ በኢትዮጵያ ህገ መንግስት በህጉ መሰረት በየ5 ዓመቱ ምርጫ ይካሄዳል ተብሏል። ስለዚህ ምርጫ እናካሄዳለን፣ ያው የምናሸንፈው እኛንን ተብሎ ሲጀመር ጀምሮ እንደዛ ነው። እኔ የሚያሳዝነኝ ምንድን ነው ታውቂያለሽ? አሁን ዛሬ ጠዋት ስሰማ ነበር የምርጫ ቦርድ ተጨማሪ በጀት ጠየቀ ምናምን ነገር አሉኝ። እና ምን አለ ይህም በጀት ምናምን ነገር ክሊኒክ ቢሰሩበት ማለት በቃ አሸንፈናል ብለው ቢቀጥሉና ክሊኒክ ወይም ገንዘቡን ከሚያባክኑት በቃ ይታወቃል እኮ የሚያሸንፈው ይታወቃል፣ የሚሸነፈው ይታወቃል። ይሄን ያህል አሁን ወደ ስንት ቢሊዮን ብር ነው የጠየቀው ምርጫ ቦርድ ምናምን ነገር እና ይሄ አብዛኞቹ የአፍሪካ ምርጫዎች ፎርማሊቲ ነው። በቃ ለወግ የሚካሄድ ነው። በቃ 5 ዓመት ሞልቶኛል፣ በየ5 ዓመቱ ምርጫ ይካሄዳል ህጉ ስለሚል ምርጫ እናካሄዳለን፣ ግን ምርጫውን እኛ እናሸንፋለን። ገዢዎች ፓርቲ እንደዛ ነው። አሁን ካሜሩን ፖል ቢዮያ የሚባል አሁን 95 ነው 94 ዓመቱ ነው እና ምልሽ እኮ መሄድ እኮ አይችልም ሰውየው እኮ እና ቴሌቪዥን ላይ መቅረብ ስለማይችል ስላረጀ ተብሎ ሌሎቹ ናቸው እየቀረቡ የሚናገሩት እሱ ምረጦ ፖል ቢዮያ ብሎ ለስንት ነው ለ6ኛ ነው ለ7ኛ ዙር ጊዜ ተመረጠ በ90 ምናምን% ማለት ነው። የጅቡቲውን ፕሬዚዳንት እንደዛ ነው። አሁን ኦመር ጌሌም ያለፈው 1 ሳምንት ነው 2 ሳምንት እንደዚሁ ተሸንፎ ምርጫ ያካሄደው ማለት ነው ምናምን እና እንደዚህ አይነት ይሄ ሻም ኢሌክሽንስ በቃ ለታይታ የሚደረጉ ምርጫዎች ፋይዳ የላቸውም። የህዝብን ህይወት የመቀየር መጀመሪያ ህዝብን የማሳተፍ ዲሞክራሲ የሚባለው ነገር የማሳተፍ ከዛ ደግሞ ራሱ ምርጫውን ተከትሎ የሚመጣውን የሚቀየረውን የህዝብ ህይወት እንትን የማድረግ ነገር ላይ ምንም እንትን የላቸውም። ይሄ አንደኛው እንትን ነው። ብልጽግና የሚያስቀጥለው ያው ያለፈውን ዓመት መከራዎች ነው የምልሽ። እኔ ቅድም ያልኩት ነገር ነው። በጣም ይገርመኛል ማለት በሆነ አሁን ብዙዎቹ የኢትዮጵያ መንግስታት የሆነ ጥሩ ጎን አላቸው። በቃ አፄ ኃይለሥላሴም ቢሆን የሆነ ደካማ መጥፎ ጎን አላቸው ይባልም ይሄ ደግሞ የሚጠቀስ እንትን አላቸው። ብልጽግና እኔ የምልሽ ተቃዋሚ ስለሆንኩ አይደለም እኮ እንዴት ነው ሰው በአንድ ነገር የማይሳካለት በሆነ ነገር እንኳን እኮ የማይሳካላቸው ማለት ነው። እና እንደ ሀገር የመቀጠል ህልውና እንደ ሀገር በቃ ኢትዮጵያ እንደ ሀገር የመቀጠል ህልውና አደጋ ውስጥ ነው። አሁን በምንም ማናችን የማንክደው እንትን ነው። ከአዲስ አበባ በሆኑ ኪሎ ሜትሮች ተንቀሳቅሶ ሰርቶ ነግዶ ምናምን አይደለም። የሆነ ድንገተኛ አሁን ዘመድ ሞቶብሽ ወይም የሆነ ዘመድ ጠይቅ ሄደሽ ምናምን በሰላም መመለስሽን እርግጠኛ አይደለሽም። ይሄ ባልተረጋገጥበት ሁኔታ ህዝቡ እንትን ነው ይህንን እናስቀጥል ብሎ እንትን ማድረግ እንትን በምልሽ ፍትህ የሚባል ነገር አንድ በቅርብ የት ነው ሰላሌ ነው የሆነ ቦታ ዳኛው የሆነ ውሳኔ ወሰነና የአካባቢው መስተዳድር ዳኛውን ፍርድ ቤቱ ግቢ ውስጥ ነው እኮ በአለንጋ ጨፍጨፎ ለቀቁት ምናምን ነገር ማለት እኔ የብልጽግና ትልቁ እንትን ምንድን ነው መንግስት መሆን አልቻለም። እንደ መንግስት መሆን ማለት በቃ ዝም ብሎ ቦታው ላይ ተቀመጠ እንጂ እንደ መንግስት የመንግስትነት ስቴትማንሺፕ እንትኑ ገና እንትን አላለም። እና የፍትህ ስርዓቱ ኢትዮጵያ ውስጥ አሁን እኮ ላይ የማፊያ ስቴት ነው ያለው። በየቀኑ የምሰሚያቸው ነገሮች እገታው ኦሮሚያ ክልል ወደ 7-8 ኤክስትራ ከህግ ውጭ ላይ የሚሊሻ አይነቶች አሉ። ጋሸና፣ ሴርና፣ ኮሬ ነገኛ ብላ 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 ምን ማለት ነው? ማዕከላዊ እንትን ማለት ነው። እና ይሄ ሁላ ሴኪሪቲ እያለ የሀገሪቱ ደህንነት ያልተጠበቀበት ሁኔታ ነው። ሰው በሰላም ወጥቶ የማይገባበት ሁኔታ ነው ያለው። ይህንን ስርዓት ነው የምታስቀጥው? ይሄ ምልሽ ብልጽግና ላስቀጥል ካለ ማለት ያለፉት 8 ዓመታት የብልጽግና
ትሩፋቶች ወይም ስኬቶች እነዚህ ናቸው። ውድቀት በኢትዮጵያ ውስጥ በሰላም ወጥቶ መንቀሳቀስ አለመቻል፣ የፍትህ ስርዓቱ የመጨረሻ የወደቀበት እንትን ላይ ስቴጅ ላይ መገኘት፣ የፖለቲካ ምህዳሩን አስቢው። ቅድም ያልኩት ነገር ነው። ፖለቲካ ፓርቲዎች ምርጫ ሲመጣ ኑ ምናምን ተብሎ ተጋብዘው ምርጫ የሚወዳደሩ ከምርጫ በፊት ባለው 5 ዓመት በዛ ከዚህ ቀደም በተካሄደው ምርጫና በአሁኑ ምርጫ መካከል ክሪቲካል የሆነ ተሳትፎ ሊኖራቸው ይገባ ነበር። ያ ነው ተቋሚ ፓርቲ ማለት እኮ በቃ ልክ እንደ ዓለም ዋንጫ 4 ዓመት ጠብቀሽ ዱብ ዱብ ሟሙቀሽ የምትገቢበት ነገር አይደለም። ባለው በጋፑ ከዚህ ቀደም በነበረው ምርጫና በአሁኑ ምርጫ መካከል ያለውን የመንግስት ፖሊሲ እንትን እየተቹ ፓርላማ ውስጥም ባይገቡ ማለት መቀጠል የሚችሉበት ሁኔታ ሲኖር ነው ምርጫ የሚካሄደው። የዛ አይነት የፖለቲካ ድባብ የለም ኢትዮጵያ ውስጥ የለም። ፍጹም ማለሽ እኔ ተቋሚ ሆኜ ያየሁትን ነገር እኔ በምልሽ ወያኔ ተቋሚ ሆነን ብዙ ነገሮች አይተናል እና ብዙ የምንተቻቸው ነገሮች ነበሩ። የአሁኑ እኮ ሌላ ምንም መፈናፈንም የማይቻልበት ደረጃ ነው። በዚህ ሁኔታ ውስጥ በዚህ ምህዳር ውስጥ ምርጫ ተካሂዶ ብልጽግና ተሸንፎ ምርጫ ወንበር ሊያስረክብ እግዚአብሔርን መፍራት ነው። አንዳንዴ እንትኑ ኢትዮጵያ በጣም በሚገርም ሁኔታ ማለት እንደው እንትኑን እናንሳካል ነው የብልጽግና ትራክ ሪከርዶች እናንሳካልን ነው። አሁን አብይ አህመድ በራሱ ጥፋት በራሱ ስቱፒድነት በተለይ በውጭ ግንኙነት በኩል ያለው እንትን ከጎረቤቶች ጋር በሙሉ በምላት ማለት በሚቻል ደረጃ በጎሪጥ የምንታይበት እንትን ላይ ነው። የዲፕሎማሲ ውድቀቱ የሚገርም ነው። በቃ ኢትዮጵያ እንደዚህ አይነት የዲፕሎማሲ ማሽቆልቆል ውስጥ ገብታ አታውቅም። የዩናይትድ አረብ ኤምሬት ተላላኪ ሆኖ የሱዳን የውስጥ ጉዳይ ውስጥ ገባ። የሶማሊያ ወደብ አመጣላቸዋለሁ የሚለው እንትን አለ። የኤርትራ ጋር የገባበት ችግር አለ። የሳውት ሱዳን እንትን አለ። ምኑ እንትን ይባላል ምናምን ነገር እኔ ምልሽ ያለፈው የሶማሌላንድ የወደብ አመጣለሁ እንትን የሚባለው እንትን ላይ ኢትዮጵያን የምታክል ሀገር በሶማሌ ዲፕሎማቲክ እንትን ላይ ምልሽ ነገሩ ያሳፍራል። ግን ተንበረከከች። ኢትዮጵያ እኮ ጀስት ጊቭ አፕ አደረገች። በጣም የሚያሳፍር ነገር። ይሄንን ሪከርድ ይዞ እንዴት ነው 5 ዓመት ጨምሩልኝ የሚል መንግስት? ያው አብይ አህመድ ካልሆነ ሌላ ማንም ሊሆን አይችልም። ባይዞ እንደዚህ የጠቀስኳቸው ስህተቶች የሌላ ሀገር ጠቅላይ ሚኒስትር ወይም የሌላ ሀገር ገዢ ፓርቲ ቢፈጽማቸው ምርጫ ሳይደርስ በፊት ሪዛይን ያደርግ ነበረ። ቅድም ጠቅሶታል። እንግሊዝ ሀገር ሊዝ ትሬስ የምትባል 6 ወር 7 ወር እንትን ብላ እንትን ያለች ምርጫ። አንዳንዴ እንደዚህ መንግስት እንደዚህ አይነት ትልቅ የሆነ ስህተት ሲሰራ እንዲያው ምርጫ የማይጠበቅ ከምርጫ በፊት ተቃዋሚዎቹ እንትን ብለው ይሄ መንግስት የተሰጠውንም መጨረስ የለበትም ተብሎ እንትን የሚባልበት ነው። ብልጽግና ኢኮኖሚው እንዴት ማኔጅ እያደርገው እንዳለ እንግዲህ እኛ እዚህ ከምናገረው እዛ የሚኖረው እሳት ውስጥ የሚኖረው ህዝብ ይናገር ነው የሚሻል። ኦልሞስት የኢትዮጵያን ኢኮኖሚ የዓለም ባንክ ምርኮኛ ነው ያደረገው፣ ወስዶ ነው ያስረከው። በየ3 ወሩ የዓለም ባንክ ኤክስፐርት የሚባሉ የኢኮኖሚ እንትኖች ኢትዮጵያ እየመጡ በነገራችን ላይ እንትን አይደለም ኢንስትራክሽን ነው 1 2 3 ምናምን ልክ እንደ እንትን ይሄን አርጉ ብለው ትእዛዝ ሰጥቶ ነው የሚሄዱት። በቃ ጀስት ሉዓላዊነት የሚባል ኢኮኖሚ ሉዓላዊነታችን እንትን ብሏል። በአራጣ የተያዘ ሀገር ላይ ምንም አይነት እኮ ስለ ሉዓላዊነት ልታነሳ የምችልበት እድል የለም። ቅድም ያልኩሽ እኮ ስቴትስማንሺፕ እንትኑ የለውም፣ ኮንሰፕቱ አሁን የለውም። እና ይሄ እንትኑ የኢኮኖሚ እንትኑ እኔ በጣም የሚገርም አይነት እንትን ነው የምልሽ። አሁን ብልጽግና አንዱ ትልቁ መሸጥ የሚፈልገው እንትን የኮሪደር ልማት የሚባል ነገር ነው። እና እኔ እናንተም ካናዳም አሜሪካም ምናምን ታዩታላችሁ። እንደዚህ አይነት ነገሮች እኮ በቃ የአንድ ትንሽ የከተማ ከንቲባ የሚሰራው ስራ እኮ የናሽናል ፕሮጀክት፣ ናሽናል አጀንዳ፣ ብሔራዊ አጀንዳ፣ ብሔራዊ ፕሮጀክት ተደርጎ ምንም እኮ እንትን የለውም። በቃ አብይ አህመድ ልክ የሆነ እኮ ምን ልበልሽ የሆነ እንትን አድርጎ ነው የያዘው። በቃ ትልቁ የብልጽግና እንትን ነው። አንዳንዶቹ የሚገርመው ነገር አሁን ለምሳሌ በስንዴ ምርት ይሄን አላገኘናም ተብሎ የአሜሪካን ግብርና ምርምር አንድ እንትን ሪፖርት አወጣ። ውሸት ነው። እንደዚህ አይነት እንትን ኢትዮጵያ ግብፅ ነች የዛ አይነት ስንዴ ልታመርት የምትችለው። ግብፅም ልታመርት የምችለው ኢትዮጵያ 60 ሺህ ቶን ነው ምናምን የተባለው አይደለ? 60 ሺህ ነው 60 ምናምን ሺህ። በአፍሪካ በጣም በስንዴ ምርት ይሄና አባይን
ኢሪጌሽን ተጠቅመው ከፍተኛ የስንዴ ምርት የሚያመርተው ግብፅ ነው። ግብፅ እንደዛም ሆነ በጣም ሜካናይዝድ በሆነ በጣም ሶፊስቲኬትድ በሆነ ላርጅ ስኬል አግሪካልቸራል ፕሮዳክት ተጠቅማ እንኳን አመረተች የሚባለው 20 ነው 30 ሺህ ቶን ነው ማለት ነገር። እኔ አንዳንዴ ምልሽ ውሸትም አለ የሆነ ትንሽ ለእውነቱ የቀረበው ወይ ደግሞ የሆነ እንትን ሆነ የነዚህ ሰዎች በጣም ይገርም ነገር ነው። በቃ 60 ሺህ ቶን እናመረትን በቃ ኢትዮጵያን እንዲያውም ጎረቤቱን አገሮችን አንበሸበሽን የሚልበት እንትን ያለ ግን አት ዘ ሴም ታይም ወደ 13 14 ሚሊዮን የሚጠጋ ህዝብ በትንሹ ነው ብልሽ የዕለት ምግብ እርዳታ ጠባቂ የሆነበት ሀገር ነው። እነዚህ ብቻ ማለት ብዙ ነገሮች መዘርዘር እንችላለን። እነዚህን ዘርዝረን ስናይ እኔ ቅድም ያልኩት ነገር ነው። እንደው ብልጽግና አይደለም ለምርጫ የሚቀርብ ሊወዳደር የሚቀርብ አይደለም። ከምርጫ በፊት በነበሩ ባሉ ፕሮሰሶች ሪዛይን ሊደረግ የሚገባው ፓርቲ ነው። አፈናው ስላለ ሰው የፈለገውን ስለማይናገር ተቃዋሚዎቹ ደካማ ስለሆኑ እንጂ እኮ ብልጽግናን እኮ ራቁቱን ማስቀረት ይቻላል። እና በዚህና በሌሎች ምክንያቶች እኔ የብልጽግና መቀጠል ለኢትዮጵያ በጣም አደጋ ነው። በጣም ትልቁ እንትን ምንድን ነው? አብይ አህመድ ሁላችን ተስፋ ያደረግንበት ማለት ይቻላል ወይም የተሸወድንበት ነገር ምንድን ነው? ሽግግሩን ለውጡን ይመራል ተብሎ ትልቁ ነገር በነገራችን ላይ እሱ ነው መለኪያ መሆን ያለበት። ለውጡን 360 ዲግሪ ነው እንትን ያደረገው። ባይዞ ከአንድ አምባገነንነት ወደ ሌላ ፍጹም ወደሆነ አምባገነንነት ነው የቀየረው። የሚገርም አይነት ነገር ነው የምልሽ። አላሰብነውም አይደል? የዛሬ 8 ዓመት እንዲህ አይነት አስቀያሚ የሆነ በጣም የከፋ አይነት ሁኔታ ይፈጠራል የሚል እንደው የማናችንም እንትን ውስጥ አልነበረም። እና ለውጥ ሲባል የመሰለን ኢህአዴግ አፋኝ ነበረ። ያ አፋኝ ስርዓት አትሊስት በዲሞክራሲያዊ በሆነ ስርዓት ይተካል ምናምን ነበረ። ጭራሽ አሁን እኮ አሁን የምናወራው እኮ ነው በቃ ምርጫ ይካሄድ የምንልበት ደረጃ ላይ ደርሰናል። ይሄ የሚያሳየው ምንድን ነው? ለውጡ ፌል ማድረጉን ነው የሚያሳየው። አብይ አህመድ ፌልድ ሊደርሺፕ ነው ያለው። ይህንን ምልሽ እኔ እንደው አገር ቤት ያለው ስለሚፈሩ እንደው የኢትዮጵያ ቴሌቪዥን እንደው እኛን ጋብዙን ብናወራ ራቁቱን ማስቀረት እንችላለን፣ ግን አይጋብዙንም። እናንተ ናችሁ መጋብዙን። ያ እሱማ በኢትዮጵያ ቴሌቪዥን እንደዚህ አይነት ሀሳቦችን ማስተናገድ ቢችል ኦልሬዲ አንዱ እኮ ፌቨራብል ኮንዲሽን ተፈጠረ ማለት ነው ለምርጫ። አንድ ነገር አይቼ ነበር እንደውም በሚገርም ሁኔታ ቀጥዬ ከማነሳው ጥያቄ ጋር ይያዛል። ስለ ምርጫ ነባራዊ ሁኔታ ሲነሳ አንተ አሁን ያነሳቸው ነጥቦች አሉ። መሬት ላይ ያለው አማራ ክልል ላይ ሙሉ ለሙሉ በሚባል ደረጃ የህልውና ጦርነት ውስጥ ነው የሚገኘው። ትግራይ ላይ ምርጫ ማካሄድ እንደማይቻል ለሁለተኛ ጊዜ እንግዲህ ምርጫ ላይ ያካሄድበት የሚችል ክልል ነው። ኦሮሚያ ላይ ኦልሞስት ለአዲስ አበባ ቅርብ የሆኑ ቦታዎች ላይ እንኳን ሳይለንት በሆነ ጦርነት ውስጥ ነው ያለው። እንግዲህ ሌሎች የደቡብ ደግሞ ያልተጠቀሱ ያልታዩ ብዙ መከራዎች ያሉበት አካባቢ ነው። እነዚህ ሌት አሉ እነዚህን እና ነባራዊ ሁኔታዎች ይህም ህዝብ በዚህ ሁሉ ሁኔታ ውስጥ ለመምረጥ እንኳን በቃ ችግር የለውም ከላይ በቦምብ እየተደበደበ ከድሮን እየተሽለከለከ እየተተራፈ መጥቶ ለመምረጥ ቢዘጋጅ መምረጥ ቢፈልግ ህዝብ ነባራዊውን ሁኔታ ማየት። ቅድም ስለ ሚዲያ ስታነሳ አንድ የሚዲያ የምርጫ ተወዳዳሪ የጻፈችውን ሚስጥራ የጻፈችውን አይቼ ነበረ። የምርጫ ምንድነው ክርክር ሊያደርጉ ሄደው ባክግራውንዱ የኢትዮጵያ የነሱ የሰሩት የሚመረጡት የሚወዳደሩት ስቱዲዮ ሳይሆን የሚቀረጹት ኮሪደር ልማት ያልከው የቅድሙ የሀገሪቱ መነሻም መድረሻም ሆኗል እንግዲህ እና የኮሪደር ልማቱ ያለበት ቦታ ላይ የተጀመረ የተሰራ አዲስ ብልጽግና የሰራው ነገር ባክግራውንድ ተደርጎ ያ ኢንትሮዲውስ ተደርጎ ነው ምርጫ ተፎካካሪዎች ሀሳባቸውን እንዲገልጹና ያን ነገር በመቃወማቸው ኢቲቪ ደግሞ ሲያስተላልፉ ይሄ ልክ አይደለም በማለታቸው እሱ ተቆርጦ ነው እንደገና ለቴሌቪዥን የተቀረበው ማለት ነው። እና የምርጫ ሁኔታዎቹ ነባራዊ ሁኔታዎቹ ከህዝቡ ያለበት ሰቆቃ እንዳለ ሆኖ በሚዲያ 100% በሚባል ደረጃ የተቃዋሚ ሚዲያዎች በስደት ላይ ነን ወይም ደግሞ ስራ አቁመዋል ወይም እስር ቤት ናቸው። ሲኤሶች ኦልሞስት ሁሉም ተዘግተዋል ማለት በሚቻልበት ደረጃ ነው ያሉት። ከዛ ምርጫ ቦርድ ራሱ ያወጣው ሪፖርት አሁን የመጨረሻው ሪፖርት እንግዲህ ሳናየው ቀርተናል እንጂ ግሪን ሬድ ምናምን እያለ ያስቀመጣቸው ቦታዎች ነበሩ። ድጋሚ ይጠናልን ተብሎ ይሄ ነገር መጥቷል። ለምርጫውን ለማጀብ ፈቃደኛ የነበሩትና እንደሆነችን ክፍተት ያሉትን ሰልፎችንም ምኖችንም ማድረግ አልቻሉና ከነዚህ ሁሉ ፐርስፔክቲቮች አኳያ
ሰዎች እንዴት አድርገው ምርጫ ያካሂዳሉ ነው ተብሎ የሚታሰበው የሚለውን ነገር በትክክል መታየትና መገለጽ ያለበት ይመስለኛል። እነዚህ ነገሮች አይታችኋቸዋል ወይ ለማለት ነው ሳሙኤል። እሺ አው ልክ ነሽ። እንግዲህ ያው ቅድምም ለማነሳሳት እንደሞከር ነው ምርጫ ያው አንደኛ ነፃ የሆነ ተቋም ይፈልጋል አይደለም። ምርጫ ቦርድ ራሱ ነፃ ነው ወይ? ምርጫ ቦርድ ነፃ ነው ብለን መቼም አንከራከር። ምርጫ ቦርድ ነፃ ነው ወይ? የህግ የበላይነት አለ ወይ? ምርጫ ለማካሄድ የሚያስችል የህግ የበላይነት አለ ወይ? የህግ የበላይነት ሲባል ሁሉም ሰው ኢንክሉዲንግ ገዢውን ፓርቲ ጨምሮ በፍትሃዊ በሆነ መንገድ በፍርድ ቤት ወይም ደግሞ በህግ ይገዛል ወይ የሚለውን ነው እንግዲህ የሚያዩ የህግ የበላይነት አለ ወይ። ለምሳሌ በብልጽግናና ቅድም ባላችሁት አንድ ተቃዋሚ ፓርቲ መካከል ክርክር ቢነሳ ወይም ሙግት ቢነሳ ያንን ሙግት ፍርድ ቤቶች ነፃ ሆነው ማየት ይችላሉ ወይ? ይሄ አለ ወይ? አሁን የለም። ስለዚህ የህግ የበላይነት ጥያቄ ውስጥ ባለበት ሁኔታ ፍሪ ሚዲያ አሁን ያላችሁ ነፃ የሆነ ሚዲያ በሌለበት ሁኔታ ተቃዋሚ ፓርቲዎች እንደፈለጉ እኔ አስታውሳለሁ ዶክተር መራራ በኢህአዴግ ጊዜ እኔ እኮ ባህር ዳር ድረስ ሄጄ ስፈልግ ጅማ ድረስ ሄጄ ስፈልግ የፈለኩበት ቦታ ሄጄ መቀስቀስ እችል ነበረ፣ ምረጡኝ ብዬ መቀስቀስ እችል ነበረ። አሁን ኦሮሚያ ክልል የራሴ የምለው አካባቢ እንኳን አምቦ እንኳን ሄጄ ለመቀስቀስ አልቻልኩም ብለው ሲናገሩ ሰምቻቸዋለሁ። እና አሁን ተቃዋሚ ፓርቲዎች የትም ተንቀሳቅሰው ፕሮግራማቸውን ማስተዋወቅ፣ ሀሳባቸውን መግለጽ፣ ከህዝብ ጋር መገናኘት በማይችሉበት ሁኔታ ምክንያቱም ያው ቅድም አንቺም ጠቃቅሰሽዋል፣ አማራ ክልል ጦርነት ነው፣ ኦሮሚያ ክልል ጦርነት ነው፣ ትግራይ ኮምፕሊትሊ ከኢትዮጵያ ተነጥላለች እንዳልሽው ከፌዴሬሽን ውስጥ አለችም መባል የማትችልበት ሁኔታ ነው ያለው። ያ የፕሪቶሪያ ስምምነት ነበር። እሱም እንግዲህ ባለፉት ሳምንታት የሆነው ሁላችንም የምናውቀው ነው። ስለዚህ በዚህ ሁኔታ ከ50% በላይ ከ60% በላይ የሚሆነው ማህበረሰብ የሚኖርባቸው ክልሎች ሲሪየስ የሆነ ኮንፍሊክት ውስጥና ችግር ውስጥ ባሉበት ሁኔታ ተቃዋሚ ፓርቲዎች በምን መልኩ ነው ሄደው ከህዝብ ጋር ተነጋግረው ፕሮግራማቸውን አስተዋውቀው እኛን ብትመጥሩ እነዚህ እናደርጋለን ብለው ክሊርሊ ከገዢው ፓርቲ ጋር የሚወዳደሩባቸውን ሀሳቦች ሊያቀርቡ በማይችሉበት ሁኔታ ምን አይነት ምርጫ ነው የምታካሄጁ ነው? ከዛ በኋላ ደግሞ ራሱ ቮቱ የሚሰጠው ድምፅ አሁን እኮ ከፋኖ አካባቢ እንግዲህ ባለፈው አስረስ ማረም ሲናገር ሰምቼዋለሁ። ከባህር ዳር ኦልሬዲ ድምፅ ተሰጥቶ ወደ አዲስ አበባ ሄዷል። ኦልሬዲ አማራ ክልል ላይ ያለው ውጤት ታውቋል እየተባለ ያለው አንድ ሰው 6 ድምፅ እንዲሰጥ እየተደረገ ያለበት ሁኔታ እንዳለ ነው እንግዲህ የሚገለጸው። ይሄ በሆነበት ሁኔታ የድምፅ አሰጣጡ ግልጽ አይደለም፣ ትራንስፓረንት አይደለም። ከእንደገና ደግሞ አቆጣጠሩ መጀመሪያ ራሱ ድምፅ አሰጣጡ ነፃ መሆን አለበት። ያ አይደለም አሁን እየሰማን ያለነው ነገር። ከዛ በኋላ ደግሞ አቆጣጠሩ፣ እነዚህ ሁሉ ግልጽ ባልሆኑበት ሁኔታ ምን አይነት ምርጫ ነው የሚደረገው ነው? መጨረሻ ላይ እኮ ምርጫ እኮ አልቲሜት ጎሉን ቅድም ተነጋግረናል። ግን ህዝብ እኮ ሊያምንሽ ይገባል አይደል? በህዝብ ትረስት የማግኘት ጉዳይ እኮ ነው አይደል? ይሄ መንግስት እኔ መርጬዋለሁ ብለሽ ትረስት የምታደርጊበት ሁኔታ ነው የሚፈለገው ከምርጫ። ይህን እኮ ኢትዮጵያ ውስጥ ከዚህ በፊትም የተደረጉ ምርጫዎች በዚህ ደረጃ ሆነው አያውቁም። አሁን ደግሞ የባሰውን ቅድም መስፍን ሲጠቃቅሰው ነበር። በምርጫ 97 ጊዜ በምርጫ 92 ጊዜ ኢህአዴግ ያደረጋቸው ነገሮች አሉ። ከዛ በጣም በባሰ ሁኔታ የሚደረግ ምርጫ። ስለዚህ አንደኛ መንግስት እውነት ለመናገር ቅድም ጥሩ አድርጎ ገልጾታል መስፍን፣ እንደ መንግስት የሚሸት ነገር አልቢኖ የሚል ቲያትር ነበር። ምናልባት ካስታወሳችሁ አዲስ አበባ ዩኒቨርሲቲ 5 ኪሎ ዳግማዊ ፈይሳ ያዘጋጃት አንድ አልቢኖ የምትል ቲያትር ነበረች። አልቢኖ ማለት ቀለም አልባ ማለት ነው። ይሄ ነው የማይባል ምንም እንዲህ ነው ሊባል የማይችል መንግስት ነው ሊባል የማይችልም ምንም የመንግስትነት ነገር የሌለው፣ ያ ደግሞ ይዟቸው የሚመጣቸው ውጤቶች አሉ። የመንግስት መዋቅር ችግር በሚገጥመው ጊዜ በኢኮኖሚው ላይ፣ በሰላሙ ላይ፣ በዲፕሎማሲው ላይ፣ በማህበራዊው ጉዳይ በሁሉም ላይ ተያያዥ ዶሚኖ ኢፌክት ነው ያለው። መንግስት ጠንካራ መንግስት ካልሆነና በትክክል ሀገር መምራት የሚችል ካልሆነ ኢኮኖሚውን መምራት አይችልም።
የማህበራዊ ሁኔታውን መምራት አይችልም፣ ዲፕሎማሲውን መምራት አይችልም። ኢህአዴግ እኮ ዝም ብለን ስንመለከተው አምባገነን መንግስት ይሁን እንጂ አትሊስት ምን እንደሚሰራ የሚያውቅ መንግስት ነበር። ኢኮኖሚውን 3 ነገሮች ላይ ፎከስ አድርጌ አግሪካልቸር፣ እርሻ፣ ኤክስፖርት እና ማኒፋክቸሪንግ ላይ ፎከስ አድርጌ ይሄን ነገር አሳድጋለሁ። አሁን ይሄ ምርጫ እያልክ ዲሞክራሲ ምናምን እያልክ አትረብሽ፣ በቃ አገሩን በዚህ መንገድ አሳድገዋል ብሎ ቁርጥ አድርጎ እኮ ነግሮናል። ምርጫ አካሄዳለሁ፣ አታሸንፉም ለሚቀጥሉት 30-40 ዓመታት ግን አገሩን በዚህ ሁኔታ ኢኮኖሚውን እያሳደግኩኝ ይዤው ቀጥላለሁ፣ ስርዓት አልበኝነት አይኖርም። እንደዚህ አይነት ክሊር የሆኑ ነገሮች ነበሩት። መንግስት የሚመስል አትሊስት መንግስት የሚመስል ነገር ማለት ነው። ይሄ እኮ እንደዚህ አይነት ነገር እኮ አናይም። አሁን የኮሪደር ልማት እኔ እዚህ አላነሳው፣ ምክንያቱም እሱ ለወሬ የሚቀርብ ነገር አይደለም ማለት እንደው እንደ ትልቅ አጀንዳ አንስተን ልናወራው የምንችለው ነገር አይደለም ማለት በጣም ማለት አረ ኖ እንዴት ብዬ እንደምሸማቀቅ ስለሱ ሳስብ ማለት እና ኢኮኖሚ ተብሎ የሚነሳው እሱ መሆኑ ያሳዝናል። እንደ አገር ኢትዮጵያን የምታክል ሀገር ስለ ኢኮኖሚ እድገት ስናነሳ ያንን ማንሳታችን it is very painful really የሚያሳዝን ነገር። ስንት ትላልቅ ነገር ተሰርቷል በፊትም ሊሰራ የሚችልበት እንግዲህ ትላልቅ ፕሮጀክቶች ታጥፈውና ቆመው ነው እዚህ ነገር ላይ የተገባው ማለት ነውና ኢኮኖሚው ኮምፕሊትሊ ክሪፕልድ ነው። ክሪፕልድ ራሱ እኮ አበዳሪው ወርልድ ባንክ ነው ቅድም በተከሱት ኢንዴክስ ላይ የኢትዮጵያ ኢኮኖሚ የመጨረሻ እያደገ አይደለም ብሎ የሚያመጣው እኮ ራሱ አበዳሪው ወርልድ ባንክ አይኤምኤፍ ገንዘብ የሚሰጡት ማለት ነው። ቅድም አንቺ አራታ ያልሽው ማለት ነው። ራሳቸው ብድራችንን አይከፍለንም ይሄ መንግስት እያሉ ሄዴክ የሆነባቸው ነው እኮ ይሄ መንግስት እና ምንም እንዲህ ነው የሚባል ነገር አይደለም አሁን ያለው ነገር። ምንም ህዝቡማ ያው እንግዲህ አማራ ክልል ላይ አንድ ሚዲያ ላይ ያዩዋቸው ሰው ደግሞ መርጠን ከእንደገና ሌላ 5 ዓመት ግረፈልን ነው ወይ ብለው ሲናገሩ አይቻል። ህዝቡ በዚህ ደረጃ ነው ያለው። የሚመርጠው እንዲገርፈኝ ነው ወይ የሚመርጠው እንዲገለኝ ነው ወይ ይሄንን የጀመረውን በድሮን የመጨፍጨፍ ፖሊሲ እንዲቀጥል ነው ወይ የምመርጠው አልመርጥም እያለ ነው እንግዲህ መናገር የሚችልበት። አሁን አማራ ክልል ያንን ሊናገሩ ይቻሉት ያው በፋኖ ቁጥጥር ስር ያለ አካባቢ ስለሆነ በንጽጽር ሲታይ ነፃ ናቸው እነሱ መንግስትን ለመናገር የሚችሉበት ሁኔታ አለ። ዝም ያለው ህዝብ እኮ አዲስ አበባም ያለው ይሁን ከአዲስ አበባ ውጭም ትላልቅ ከተሞች ውስጥ ያለው ህዝብ እኮ ዝምታ እኮ ትልቅ መልስ። ለእኔ ዝምታ ለሚያዳምጠው ሰው ዝምታ ማዳመጥ ለሚችል ሰው ከጭሆት በላይ ይጮሃል። ዝምታ ባይዘው ሰው እኔ ህዝቡ እየተናገረ ነው በዝምታ ውስጥ ሆኖ እየተናገረ ነው ብዬ ነው ማምነው እና ህዝብን በተመለከተ ምንም ህዝቡ ይሄን ምርጫ ይቀበለዋል ብሎ ማሰብ ሞኝነት ነው። በቃ ለመኖር ሲል የሚያደርገው። አመሰግናለሁ። ምናልባት አንድ ጥያቄ ላንሳና ከዛ ወደ መፍትሄ ሀሳቦቹ ለመምጣት እንሞክራለን። አንድ ላነሳው የወደድኩት ጥያቄ ሁለታችሁም ነካክታችሁ ስላለፋችሁት በተለይ አማራ ክልል ላይ የሆነ ካለው ነገር አኳያና የተለያዩ ህዝባዊ ውይይቶችን ቪዲዮዎች ለማየት ችለናል በተለያየ አጋጣሚና እንደውም አንድ አባት ሲናገሩ እሳቸው የሚኖሩባት ቀበሌ በጣም ትንሽ ቀበሌ የገጠር ቀበሌ ናትና 66 ሰው ነው በአንድ ቀን ተገድሎ ያደረው እና ከነሱ መካከል ሴቶች ተገድለዋል። ሴቶችን እሳቸው ስፔሲፊካሊ ይናገራሉ። ሰውየው አርሶ አደር ናቸው። ሴቶችን በጥይት እየገደለ ከዛ ኑና ምረጡ ይላል። 66 ሰው የሞተበት ቀበሌ ላይ ምርጫ ማካሄድ እንግዲህ የምርጫው ዕለት ኑና ማዳበሪያው ሰዱ ሊሉን ይሆናል። ያው እንግዲህ ማዳበሪያውም ይቀራል እንጂ ሄደን አንመርጥም የገደለን። ሁለት ነገር ነው እዚህ ላይ 3 ነገሮች። አንደኛ የሞቱ ነው የሚመርጡት፣ ሁለተኛ በማዳበሪያና በተለያዩ የስራ ጉዳዮች ነው ወይም ደግሞ የመኖርና ያለመኖር ጉዳይ የገበሬው የምግብ የመብላት በልቶ የማደር ጉዳይ በምርጫ እንደተያዘ እንደገና ደግሞ የሚመርጡት ሶስተኛው ነጥብ ደግሞ ኑና ምረጡን ሲል ኑና ምርጫ የሚመረጡ አካላትን ምረጡ ሳይሆን ኑና እኛኑ ምረጡ ነው። ኦሬዲ ሰው ለምርጫ ቢሄድ ብልጽግናን እንጂ ሌላ ሊመርጥ እንደማይችል ጊቭን ነው እና በእነዚህ ሁሉ ነገሮች ውስጥ ነበር እንዲህ አይነት መልእክቶችን የሚያስተላልፉት ህዝቡና መሬት ላይ ያለው አካባቢውን እያስተዳደረ ያለው በተለያዩ ነፃ ባወጧቸው ቦታዎች ላይ የፋኖ ኃይሎች ያወጡት መግለጫ ማለት ምርጫውን በተመለከተ ጠንከር ያለ መግለጫ ነው
ያስቀመጡት። ግን እንግዲህ ይህንን ምርጫ የሚያጅቡትን ሁሉ እንኳን ጠላትነት ፈርጀው እንደሚታገሉ እንደ ታጣቂ ኃይል ያስተላለፉት መልዕክት አለ። እነሱ የሚያደርጉትን ትግል እንዴት ነው ኮንሲደር የምታደርጉት? እንደ ግለሰብም በየስብስባችሁ መመለስ ትችላላችሁ ይሄን ጥያቄና መሬት ላይ ያለውን ትግል በተመለከተ ወይም ደግሞ ይህንን የህልውና ትግሉን ፋኖ ይህንን መግለጫ አውጥቷል፣ በኋላም ኦላም አውጥቷል። ኦልሞስት ተቀራራቢ የሆነ መግለጫ ነው፣ እንደው 100% ተመሳሳይ ነው ባልልም እና እነዚህ ነገሮች እንዴት ነው ኮንሲደር የምታደርጓቸው? እንዴትስ ነው እናንተ ከምታደርጉት እንቅስቃሴ ጋር ላይ ሊያደርግ የሚችለው የሚለውን ብናይ ደስ ይለኛል። እኔ እንትን ልበል መጀመሪያ ስለ ምርጫው አንዳንድ ነገሮች የሚያስቁ ነገሮች ስላሉ ነው። ይሄ ምርጫ በነገራችን ላይ በምርጫ ታሪክ ሪካርድ የሰበረባቸው ብዙ እንትኖች አሉ። አንደኛው መቼ ነው ስሰማ ነበር፣ አማራ ክልል ነው መሰለኝ እና ሰዎቹ ተገደው ነው የምርጫ ካርድ እንዲወስዱ የሚደረገው። የምርጫ ካርዱን ከወሰዱ በኋላ ደግሞ እኛ ጋር ይቀመጥላችሁ ተብሎ ማለት እኔ እንደዚህ አይነት የምርጫ ማጭበርበር ሰምቼ አላውቅም። ማለት ብዙ አይነት ማጭበርበር አለ። ኮርጆ መገልበጥ የሆነ ነገር ይደረጋል። ይሄ በጣም የተለመዱ የአምባገነን መንግስታት እንትኖች አሉ፣ ትሪኮች አሉ አይደለ? ምርጫው ከተካሄደ በኋላ ቆጠራ ላይ ነው ብዙ ጊዜ ምርጫ የሚጨበረበረው። ይሄ እኮ አንደኛ ካርድ መውሰድ መልሽ፣ በነገራችን ላይ መምረጥ ራሱ አለመምረጥና መምረጥ መብት ነው። በዓለም ላይ እኔ እዚህ ሀገር ከፈለግኩ እመርጣለሁ፣ ካልፈለግኩ አልመርጥም። በግድ ምረጥ፣ በግድ ካርድ ውሰድ ተብዬ አልታነቅም። ግዴታ አይደለም። ባይዞ አንድ ሰው አልመርጥም ካለ አለመምረጥ መብት ነው። ኢትዮጵያ ውስጥ ግን አለመምረጥ መብት አይደለም። ያሳስራል፣ ደሞዝ ያስቀጣል፣ ከስራ ያስባርራል። እሱ ነው ሪከርድ ሰበረ። እሱ እኮ ነው የለም በምርጫ እንትን ላይ ዩኒክ በቃ ብልጽግና ቅድም መንግስት አሸትም አለን። አሁን ደግሞ ጭራሽ በምርጫ ደግሞ ታሪክ አዲስ ሪከርድ እያስመዘገበ ያለ መንግስት በግድ ካርድ ያስወስዳል። ሰው የወሰደውን ካርድ የምርጫ ሁለት መታችሁ ስንሰጣቸዋለን ተብሎ ምርጫ እኮ በነገራችን ላይ ሚስጥራዊ መሆን አለበት፣ ታማኒ መሆን አለበት። እኔ አንድ እንትን አለ አይደል? እኔ የዛን ቀን የምርጫው ቀን አንድ ሰው መራጭ ሆኖ ያን ካርዱን አስገብቶ እዛ መከለያው ሲገባ እሱና እግዚአብሔር ብቻ ናቸው ያንን እንትን ውሳኔ የሚያውቁት አይደለም። በቃ እሱ ነው በቃ እንትን የሚለው የልቡን እንትን ብሎ እንትን ይላል። አሁን እኮ ያ ነገር የለም፣ ሪከርድ እንትን ብሎ ይሄ ነው በጣም እንደው ስለሚያስቀኝ ነው። አንደኛው ይሄ ነው። ሁለተኛው ማን ነው አንድ ፓርቲ መቼ ነው አንዱ አጃቢ ፓርቲ ነው ኢዜማን በለው አጃቢ ኢዜማ ነው እና ሰሞኑን ኮምፕሌንስ ያደርጉ ነበረ። ሀረር ላይ አንድ እጩ አቅርበው እና የቀረበው እጩ የክልሉ ተወላጅ እኮ ነው፣ የሀረር ልጅ ነው። ግን የሆነ ብሔረሰብ ሀረሪ ስላይደለ መቅረብ አይችልም ብለው ፍርድ ቤት ደረጃ ደርሶ በፍርድ ቤት ተወስኗል። እና እንዴ አንድ እኮ ህገ መንግስቱ ላይ ምናምን እኔ አንዳንዴ ምልሽ የግድም ሆኖ በቃ ይሄ አሁን የወያኔን ህገ መንግስት ሪፈር እናደርጋለን። እዛ ላይ እኮ እንደዚህ የተጻፈ ነገር የለም። አንድ ሰው አንድ ቦታ 2 ዓመት ከኖረ የመምረጥም የመመረጥ መብት አለው የሚል ህግ ነው ያለው እንትኑ እና ይሄ በቃ ጀስት ኖርማል ኒው ኖርማል። ይሄ አብዛኛውን አማራ በብዛት የሚኖሩባቸው ትልቅ ከተሞች ትልቁ አንደኛው እኮ የአማራ ሬዚስታንስ የአማራ ተቃውሞ መነሻ ይሄ ከፖለቲካ እንትን መብት የማግለል በቃ አሁን ናዝሬት፣ ደብረ ዘይት፣ ሌሎች ትልቅ ከተሞች አንተ እዛ መኖር ትችላለህ እንጂ መመረጥ እዛ አስተዳዳሪ መሆን ኃላፊ መሆን ሌታሉን ዛት አዲስ አበባም እኮ አሁን አልቆለታል። በነገራችን አዲስ አበባም እኮ ባይ ዲፎልት የአዲስ አበባ ከንቲባ የሚሆነው ሰው ከሆዴድ የመጣ ነው የሚል ኦሮሞ ነው የሚል ያልተጻፈ ህግ አለ ኢትዮጵያ ውስጥ። አሁን ምርጫ ተካሂዶ የአዲስ አበባ የሚፈልገውን ከንቲባ ይመርጣል አይመርጣል አይደለም ጥያቄው። በነገራችን የሚመረጠው ከንቲባው ማን እንደሚሆን ይታወቃል። ሌላው ነገር ነው የሚሟላው እና ይሄ ትንሽ ስትራይክ ስላደረገኝ ነው። ከአሁን ካለው ከአማራ የእንቅስቃሴ እንትን አኳያ ማለት ምንም አማራጭ እኮ የለም ማለት ይሄ በአጠቃላይ ፖለቲካል ስፔሱን ከዘጋብሽ የመናገር፣ የመጻፍ፣ የመደራጀት በምርጫ በዲሞክራሲያዊ ምርጫ ተወዳድሮ ምርጫ እንትን የማድረግ ፖለቲካ ስርዓቱ ላይ እንትን የማድረግ ሁሉ ነገር ከተዘጋ እኮ ያለሽ አማራጭ የትጥቁ አማራጭ
በአማራ ሁኔታ ይሄ አሁን ያለው የአማራ የፋኖ እንቅስቃሴ ከመጀመሩ በፊት እኮ አትግደሉን በሰላማዊ መንገድ ማለት ነው፣ በህጋዊ መንገድ ማለት ነው፣ በሚዲያ በምን ሲጻፍ ነበረ። ምን ነው የተባለው? ሞክ ነው የተባለው። ተቀለደ። ኦኬ ቀልድ ከሆንክ ስለዚህ ህልውናችንን በመደበኛው ቻናል በፎርማል በሆነው መንገድ ተነጋግረን በጠረጴዛ ዙሪያ ከእነዚህ ሰዎች ጋር ልንፈታ አንችልም። ስለዚህ መታገል አለብን። ካልታገልን እንጠፋለን፣ ከታገልን እንድናለን። እኔ እንደዛ ነው። በጣም ቀላል አድርገን ነው ማየት አለብን። የአማራ ከዚህ በኋላ ትጥቁን አውርዶ ከዚህ ከብልጽግና ጋር በቃ እንትን አሁን እጅ እንደሚሰጡት ማለት ነው። እጅ እየሰጡ ትግሉ ተጠለፈ፣ ትግሉ ምናምን እያሉ ራሳቸው ተጠልፈው እኮ ነው እና እያሉ እጃቸውን እጅ የሚሰጡ አሉ። እና አማራ ከዚህ በኋላ መሳሪያውን ካወረደ እውነቴን ነው የምልሽ እንትን አይደለም ደግሞ ይሄ ትልቅ ህዝብ ነው አይጠፋማት ይጠፋል አይጠፋም ነ ኮምፕሊትሊ ይጠፋል። የኦህዴድን ኢንቴንሽን የኦሮሞ ብልጽግናን ኢንቴንሽን የኦሮሞ ናሽናሊስቶቹን እንትን በደንብ ለሚያቅሰው የጊዜ ጉዳይና የሁኔታ አለመመቻቸት እንጂ በደንብ ሊያረጉት ይችላሉ። ስለዚህ በዚህ አይነት አማራጭ ውስጥ ምልሽ ተገደን ልበል እንጂ እኔም አለሁበት ተገደን የገባንበት አማራጭ የትጥቅ እንቅስቃሴውን የመደገፍ የትጥቅ እንቅስቃሴውን የአማራ ህዝብ ተገዶ እስከገባበት ድረስ አሁን አልፏል። ይሄ አሁን ስለ ምርጫ ምናምን የሚወራበት ጊዜ አልፏል። የዛሬ ምናምን ዓመት 5 ዓመት ቢሆን ኖሮ ኦኬ እስቲ በምርጫ ሄደን በምርጫ ተወዳድረን ፓርላማ ገብተን የአማራ ህዝብ ላይ የሚደርሰው መከራ ፓርላማ ውስጥ አሰምተን ለውጥ ለማምጣት እንሞክራለን የሚባል ነገር ይሆናል። ያ ከተዘጋ ምንድን ነው የምታደርጊው? ዝም ብለሽ ሲገሉሽ ማየት፣ ህዝቡን ሲጨርሱት ማየት ነው። ስኖት አን ኦፕሽን አይደለም። አውጭ ማንኛውም ሀገር በነገራችን ማንኛውም ህዝብ ማንኛውም እንትን ሁሉ በሮች ሁሉ አማራጮች ከተዘጉበት የሚወስደው እርምጃ ነው የተወሰደው። ስለዚህ እንዳልኩት ነው የዛ ይሄ የምርጫው ድል የምናምኑ ድል ድሮ ያከተመለት ያበቃለት ከእነዚህ ሰዎች ጋር ተደራድረሽ መብትሽን የምታስከብሪያቸው ሰዎች አይደሉም። በነገራችን ለዛም የሚበቁ አይደሉም። ለአቅመ ድርድር የሚበቃ መንግስት አይደለም ያለው በነገራችን ላይ። በቃ እኔ እኮ አንዳንድ የአማራ አክቲቪስትና ደካማ ሆኖ እንጂ እኮ እንዴ የአስቸኳይ ጊዜ አዋጁን እኮ ካያችሁ በአማራ ክልልና በመላው ኢትዮጵያ በሚገኙ አማሮች ላይ የሚሰራ እኮ ህግ እኮ ነው። አስባችሁታል? እኔ አሁን ያለፈው ሳምንት እንትን ስል ነበር። ስንት ድሮን ጥቃት ነው የተፈጸመው? ደቡብ ጎንደር፣ ምዕራብ ጎጃም፣ ሰሜን ወሎ፣ ሰሜን ሸዋ። ይሄ አሁን ሌላ ኢትዮጵያ ክልል ምናልባት ትግራይ ወይም ምናምን ቢከሰት ሚዲያው ጫጫታው ምናምን እንዴት እንደሚፈጠር ታውቃላችሁ? ምናምን ነገር ማለት በጣም እንትን የሚል ነገር ነው እና እኔ በህልውና ትግል ውስጥ እኔ አሁን እንደዚህ ምርጫ መጀመሪያ መቀመጫዬን ነው ያለችው ዝንጀሮ። መጀመሪያ እንኑር። ምርጫ እኮ የሚመጣው ቅድም ያልኩት ነገር ነው። የሆነ ፖሊሲ ለማስቀየር የሆነ ነገር እንትን ለማድረግ ነው። ህልውናችን አደጋ ውስጥ ሆኖ እንደው ምርጫ ውስጥ የሚሰራ ነገር አይደለም፣ የማይታሰብ ነገር ነው። ይሄ በጣም ሪያሊስት የሆነ እይታ ነው። ሪያሊስት የሆነ እይታ አማራ ከመታገል ውጭ ከመፋለም ውጭ 30 ዓመት ከፕሮፌሰር አስራት ጊዜ ጀምሮ በደብዳቤ በልመና በተማጽኖ አማራን አትግደሉ እባካችሁ፣ ዓለም አቀፍ ህብረተሰቡ እባካችሁ ድረሱልን ተብሎ ሲለመን ነው የነበረው። ግድያው ቆመ አልቆመም። ትላንትና የፕሮፌሰር አስራት 27ኛ ዓመት ሙት ነበርና እንግዳ አድርገውኝ ጋብዞኝ ነበርና የዛሬ 27 እሳቸው የደብረ ብርሃን ከተማ ላይ ያደረጉት ንግግር ነበረ። ዛሬ በየዳራ ሀገሩ በአርሲ ባሌ ምናምን የሚደርሰው የአማራ እንትን ዛሬ ማስቆም ካልቻለን ነገ አማራው ቤቱ ድረስ ይመጣለታል ብሎ ትንቢት ተንብዮ ነበር። የታፕን እና እንዲህ አይነት ፍጥጥ ያለ አደጋ ሲመጣ ይሄ መደበኛ የሚባለው የምርጫ የምናምን የሚባለው ደግሞ እምልሽ የነሱ እንትን ነው የነሱ ህገ መንግስቱ ምናምኑ እኛ ጥያቄ አልናል እንደ አማራ እንትን ህልውና ትግል እንትኖች ደጋፊዎች መሰረታዊ ነገር ኢትዮጵያ ውስጥ ያለው ስርዓታዊ ጭቆና የመነጨው ከሲስተሙ ወይም ደግሞ ከህገ መንግስቱ ነው። ህጋዊ ማዕቀፉ እሱ ላይ ጥያቄ አለን እና ይህንን ህገ መንግስት መሰረት አድርጎ የሚካሄድ ማንኛውም የፖለቲካ ፕሮሰስ ላይ እንትን ማድረግ ነው ያለብን፣ ጥያቄ ማቅረብ ነው ያለብን። ከአንዱ ወስዶ ከአንዱ እንትን ማድረግ አይቻልም። ገባሽ የምለው
ያ በመሰረታዊ መንገድ ይሄ ኢትዮጵያ ውስጥ ታይቶ እኮ አይታወቅም እኮ አንድን ህብረተሰብ ለመጉዳት ተብሎ ኢትዮጵያ ውስጥ ህገ መንግስት የተጻፈበት አገር እኮ ነው። በነገራችን ላይ ያ ይህን ለምን እንዳሉ ታውቂያለሽ? አንድ ፖል ሄንዝ የሚባል የድሮ የአፍሪካ ቀንድ እንትን አናሊስት ነበር እና መለስ ዜናዊ ኢንተርቪው አድርጎት ነበር። አይታችሁት እንደሆነ አላውቅም። መለስን ገና ስልጣን እንደያዙ ነው እና በቃ ኦፕን ማርኬት ገበያውን ክፍት እናደርጋለን፣ ዲሞክራሲ እናደርጋለን ምናምን ብሎ ጠየቀው እና መሬቱንስ አለው መሬት ስለምንድን ነው እንዲሸጥ እንዲለወጥ የማታደርጉ ሲለው ኖ መሬት አናደርግም። ለምንድን ነው ሲለው አማራው ነው የነቃው። መሬት ይሸጥ ይለወጥ ከተባለ አማራ ገዝቶ ይጨርሰዋል። እውነቴ ነው። የኢትዮጵያ የመሬት ፖሊሲ አሁን ያለው ፖሊሲ ሎጂኩ አንዳንድ ሰዎች ይመስለዋል እንደው ለገበሬው አስበው ለጭቁኑ እንትና ገበሬው በቃ መሬቱን ሸጦ ከተማ ገብቶ እንዳይንከራተት ኖ አይደለም። በኢኮኖሚው ላይ አማራ አክቲቭ ነው። አማራ አሁንም በኢኮኖሚው ላይ እንትን ብሎ ብዙ መሬት ይዞ ይገዛና እንትን ያደርገናል። አንድን ማህበረሰብ ሊያውም ትልቅ ማህበረሰብ በዚህ ሀገር ውስጥ ምልሽ እንትን ፒላር የሆነ ማገር የሆነ ትልቅ የሀገሩ እንትን የሆነ ማህበረሰብ ለመጉዳት ተብሎ የወጣ ህግ የወጣ እንትን የተቋቋመ ስርዓት ነው። ይሄንን ደግሞ ስርዓት ልክ እንደ እንትኑ ከዚህም ትንሽ ነቀጥ ወስደን ከዚህኛው ደግሞ እንጠላለን ማለት የለብንም። ሪጀክት ካደረገ ሪጀክት ማድረግ ያለበት ምርጫውን በዛ ነው እንትን መታየት አለበት። ይሄ ምርጫ በዚህ ፍሬምወርክ የሚካሄድ ፓርላማን ብንገባ እኮ የህገ መንግስቱ ነው እንትኑ ጨዋታውን የሚዳኘው። ለዛ ነው በነገራችን ላይ የህወሓት ሰዎች አሁን ብዙ ጊዜ ስለ ወልቃይት ስለምናምን ሲነሳ በህገ መንግስቱ እንዳኝ የሚሉት እኮ እነሱን ፌቨር እንደሚያደርግ ያውቁታል። እነሱ ናቸው የጻፉት። ዊነርስ የጻፉት ህገ መንግስት ነው። እነሱ በመሳሪያ ኃይል ስልጣን ጨብጠው ስልጣኑን በህገ መንግስት የመሳሪያውን ስልጣን ወደ ህገ መንግስት ተርጉሞ ስልጣን ላይ እንትን አድርጉ። አሁን እንትን ሲባል እኛም በቃ ህገ መንግስት ምናምን ነገር ነው እና አይ ቲንክ መሰረታዊ እንትኑ ያ ነው። እኔ በዛ ነው የማየው። ማዛ በጣም አመሰግናለሁ። ሳሙኤል የምጨምረው ነገር ካለ ጨምር። ከዛ ለማጠቃለያም እንዲሆንን እንግዲህ ምርጫ መካሄድ የለበትም። ምን ይደረግ ታዲያ? ሀገሪቱ ላይ ያለው ነገር ወደ መፍትሄ ቢባል ምንድን ነው የሚሰጠው ሀሳብ የሚለውን ሰተን ወደ ማጠቃለያ ሀሳቦቻችን እንሄዳለን። አመሰግናለሁ። መስፍን ያለው ይሄ አሁን ያለው ትግልን በተመለከተ መሬት ላይ ያለው ትግል ጥሩ አድርጎ ገልጾታል። እንግዲህ አማራጭ አለው። አሁን እኮ ይሄ ባይዘዌ ህዝቡ መረዳት ያለበት ይሄ መንግስት ደገፍሽውም አልደገፍሽውም ጠላት መንግስት ነው። ይሄንን በማስረጃ ማሳየት ይቻላል። ለምሳሌ ወደ ስልጣን በሚመጣበት ጊዜ በጣም ከደገፉት ማህበረሰቦች መካከል አንዱ የአማራ ህዝብ ነው። ሌሎቹም በርካታ ሰው ደግፎታል። ግን የመጀመሪያ ጦርነት የዘመተው ኦሮሚያ ላይ ነው። ባይዘው መጀመሪያ 2011 መስከረም ወይ ጥቅምት ላይ፣ ከዛ ቀጠለ ሶማሌ ክልል ሄዷል። ሲዳማ ቂት ነበረ፣ ወላይታ ተመሳሳይ ነገር ነበረ። ከዛ በኋላ ወደ ትግራይ ገባ። ወደ ትግራይ እኮ በዘመተ ጊዜ የአማራ ህዝብ የደገፈው እንደ አገር ደግፎት ነው አይደል? ከዛ በኋላ ተመልሶ ወደ አማራ ነው የመጣው። ስለዚህ ይሄ የወረፋ ጉዳይ ነው፣ የተራ ጉዳይ ነው፣ እያንዳንዱን የማስገበር ጉዳይ ነው። ስለዚህ አማራጭ አለ አይመስለኝም። ደገፈም አልደገፈም በግለሰብም ደረጃ ባይዘው ብንሄድ እንደዛ በግለሰብም ደረጃ ብንሄድ አብረውት የታገሉትን ቲም ለማ ተብሎ ለማ ገዱ ልንቆጥራቸው እንችላለን። አሁን ዛሬ የት እንዳሉ ማለት ነው። ቲም ለማ የሚባለው አሁን እኮ አብይ ብለህ ቀጥሎ የምጠራው የለህም። ያ ነው የሆነው። ይሄ ምንድነው የመግዣ መሳሪያ ወይም ደግሞ መንገዱ የተወሰነ ጊዜ ተጠቅሞ ከዛ የማይጠቅም መስሎ ሲሰማው እያስወገደ መሄድ ነው። ይሄን ወደ ህዝብም መንዝሮታል። ወደ ህዝብ መንዝሮት ሁሉም ላይ ጦርነት የማወጅ ስትራቴጂ ነው እየተከተለ ያለው። ስለዚህ ያለው ብቸኛ አማራጭ ይሄንን መንግስት ታግሎ ማስወገድ ብቻ ነው። ስለዚህ ፋኖ የወሰደው አማራጭ፣ ኦላ የወሰደው አማራጭ፣ ቲዲኤፍ የወሰደው አማራጭ ምንም በቃ ምን አማራጭ አላቸው ከዚህ ውጭ?
እኔ እንደውም የኔ ሪዘርቬሽን ምንድነው እዚህ ጋር ትግሉ በተቀናጀ ሁኔታ መካሄድ አለበት የሚል ነው። በተቀናጀ በተናበበ ሁኔታ መካሄድ አለ። ምክንያቱም ያው የሲሪያን ልንመለከት እንችላለን። 13 14 ዓመት በተበታተነ ሁኔታ ታግለው በ12 ቀን ህብረት ነው መንግስት ሁኔታ። ስለዚህ ትግሉ ወደ አንድ መምጣት እና እሱ ወደ መፍትሄዎቹ ስንሄድ እናነሳዋለን። ወደዛ መሄድ አለበት እንጂ ከመታገል ውጪ ምን ሊያደርግ ይችላል? ምንም አማራጭ እኮ የለውም። ተመርጦም እኮ ፓርላማ ቢገባ የነ ክርስቲያን ታደለን ሁኔታ ነው ይችላል። ምንም እኮ ይህን መንግስት እኮ የሚያግደው ነገር እኮ የለም። ህግ እኮ የሚገዛው መንግስት አይደለም። የፈለገውን ነገር ከማድረግ ምንም ነገር የሚከለክለው መንግስት እኮ አይደለም። ስለዚህ ብቸኛው ያለው አማራጭ መሬት ላይ ያለው ትግል ተጠናክሮ መቀጠል አለበት። ተጠናክሮ ቀጥሎ መንግስት ማስወገድ ነው። በቃ ሌላ አማራጭ አለ ብዬ አላምንም። ስለዚህ የህልውና ትግሉ መሬት ላይ ያለው አማራጭ ትክክል ነው የሚል አስተሳሰብ ነው ያለው። ሜቢ እንግዲህ ወደ መፍትሄዎቹ በዚሁ እንሄድ ከተባለ ያው ለመነካካት ሞክሬያለሁ። አንደኛ እንግዲህ እያንዳንዱ ማህበረሰብ የመንግስትን ባህሪ በሚገባ ላለፉት 8 ዓመት ባደረገው ነገር ቅድም ትራክ ሪከርዱን መስፍን ሲሰረዝር ነበረ ተረድቷል። መንግስትን እንዴት ነው የምንረዳው? ተመሳሳይ ፔጅ ላይ መምጣት ዋናው ነገር፣ አገራችን ያለችበትን አደጋ በእኩል ደረጃ መረዳት። ይሄ መንግስት የሚቀጥል ከሆነ እርግጠኛ ሆኜ መናገር የምችለው ኢትዮጵያ የምትባል ሀገር አትቀጥልም። ይሄ ምንም እርግጠኛ ሆኜ ነው። ባይዘወይ ቅድም መስፍን ሲናገር ሲመጣ ብዙዎቻችን ያው መስሎና ጨብጭበ ምናምን፣ እውነት ለመናገር እኔ እዛ ውስጥ አልነበርኩም። እውነት ለመናገር ማለት ነው። በቃ እኔ ይሄ መንግስት እንደማይሆን ገና እንደመጣ ነው የተረዳሁት። ምንም ኮንፊውዥን አልነበረኝም። ኢትዮጵያ እዚህ ነገር ውስጥ እንደምትገባ ኮንፊውዥን ግድ የለም። እሱን ሌላ ጊዜ እነግርሃለሁ። ጥሩ ነጥብ ነው። መነጋገር ያስፈልገናል። ወደፊት በፕሮግራም ደረጃ የሚያዝ ነው። እና ምንም ኮንፊውዥን አልነበረኝ። የመንግስትነት ቅርጽ ይዞ ሊመጣ እንደማይችል እርግጠኛ ነበር። እና ያው በእርግጥ ከነበረን ኤክስፖዠር ምናምን ሊነሳ ይችላል እሱ። ዞሮ ግን ይሄ መንግስት በቃ ባህሪው ይሄ ነው። ባህሪውን በሚገባ ተረድተናል። 8 ዓመት በጣም ብዙ ጊዜ ነው። በዚህ 8 ዓመት ውስጥ ባህሪውን ተረድተናል። እያንዳንዱ ሰው ተመሳሳይ አስተሳሰብ ላይ መምጣት አለበት። ይህን ለዚህ መንግስት እንዲቀጥል መፍቀድ ማለት አገራችንን ማጣት ማለት ነው። አገር አይኖረንም። ይሄንን መረዳት ያስፈልጋል። ስለዚህ ህዝቡ ተስፋ መቁረጥ አለበት። በቃ እኔ የምለው እንደዛ ነው። ተስፋ መቁረጥ አለበት። ባለው ሁኔታ ተስፋ ቆርጦ ወደ መፍትሄው መምጣት ነው ያለበት። መፍትሄው ደግሞ በጋራ መታገል ነው። በጋራ መታገል ሲባል በሰላማዊ መንገድም የሚታገሉ አሉ፣ በመሳሪያ አንስተው የሚታገሉ አሉ። እነዚህ ሁለቱ ትግሎች በተቀናጀ ሁኔታ በተናበበ ሁኔታ ትግል ማድረግ ይገባል። ያ ብቻ ሳይሆን ደግሞ ያው ሁልጊዜ እንግዲህ ኢትዮጵያ ውስጥ አንዱ ችግር ምንድን ነው? መንግስትን እንታገላለን ወይም ደግሞ ለምሳሌ ብቻ 97ን ያው መስፍን በነበረበት በደንብ ያስታውሰዋል። ጥሩ ትግል ይደረጋል፣ ግን ኤግዚት ስትራቴጂ የለንም። አንድ ነገር ሀፕን ቢያደርግ ምንድን ነው ከዛ የምንወጣበት ስትራቴጂ? ይሄ መንግስት ፌል ቢያደርግ እንዴት ነው ኢትዮጵያ የምትቀጥለው የሚለው ነገር ቀድሞ መሰራታል። በደንብ ውይይት እየተደረገ ዶክመንቶች እየተጻፉ ትንተና እየተካሄደ ኢትዮጵያውን ያለችበት ሁኔታ ይሄ ነው። ባለፉት 8 ዓመታት የተፈጠሩ ችግሮች አሉ። አሁን ለምሳሌ መንግስት ቢወድቅ የሚፈጠር ሌላ ችግር አለ። እነዚህን ችግሮች አድሬስ ሊያደርግ የሚችል ከአሁኑ መታሰብ ነው ያለበት። እሱን እያሰብን መቆየት አለብን። አንደኛ እነዚህ የታጠቁ ኃይሎች ወደ ጎን መታቆስ የለባቸው፣ ዋርሎርድስ መሆን የለባቸው። ወደ አንድነት መጥተው አገር የሚቀጥልበትን ሁኔታ ማሰብ ያስፈልጋል ማለት። ስለዚህ እዛ ላይ ፎከስ አድርጎ መስራት ያስፈልጋል እላለሁ። ትልቁ ነገር ግን አገራችን ያለችበትን ተጨባጭ ሁኔታ በእኩል ደረጃ መረዳት የሚለው ለእኔ ትልቅ ቁም ነገር። በጣም አመሰግናለሁ ሳሙኤል። መስፍን እዚሁ ላይ እንግዲህ ማጠቃለያ ሀሳብህን ከመፍትሄው ጋር ተያይዞ
የትብብር ጉዳይ ይነሳል በየአጋጣሚው መሬት ላይ ያሉትንም ታጋዮች ኢንትራ ራሳቸው ትግልም ያለው ከዛ እንደገና ደግሞ አማራ ክልል ላይ ያለው ኦሮሚያ ካለው ያለው ትግራይ ደቡብ ካለው ጋር በጋራ ደግሞ የመስራት እነዚህ የትብብር መንፈሶች ይነሳሉ። በውጭም በተለያዩ ቦታ ያለው ይህን ትብብር ያደርግ የሚል ኮንሰፕቱ ላይ ችግር የለም እና ወደ ተግባራዊነቱ ሲመጣ ያሉብንን ኢጎዎች፣ ኢንተረስቶች እንደዚህ አይነት የተለያዩ ነገሮችን ከምን አንጻር ኮንሲደር እየተደረገ ነው በጋራ መምጣት የሚችለው? እናንተስ እየሄዳችሁበት ያላችሁት ርቀት ምን ይመስላል የሚለውን ሌላም ሀሳብ ልትጨምረው የምትፈልገው ካለ አጠቃላይ ትችላለህ። በጣም ጥሩ። ማለት የኢትዮጵያ ውስጥ በተለይ በጣም የተለመደ ያለ ወይ ተባበሩ ወይ ተሰባበሩ ይባል ነበር እና አንዳንድ የሚፈጠሩት ትብብሮች በቃ የሰውን አፍ እንትን ትችት በመፍራት በቃ ተቃዋሚዎች አይተባበሩም የሚለውን ነገር ለማስቀረት ብቻ እኔ ብዙዎች የኢትዮጵያ ፖለቲካ ሁላችሁም እናንተም ታውቃላችሁ፣ ተከታትለናል። በጣም ተመሳሳይ ነገር ነው። በቃ ተመሳሳይ ነገር ነው የምንሰራው፣ ግን የተለየ ነገር ነው የምንጠብቀው ውጤቱ። ትብብር ይባላል። እነ እንትናን ጥሯቸው፣ በዚህ ጋር አንድ ኦሮሞ፣ አንድ ሶማሌ፣ አንድ ሀዲያ ምናምን ይሰበሰባል። ከዛ ተሰበሰቡ ምናምን ነገር ጄኑን የሆነ ውይይት አይካሄድም። ሁሉም ከዚህ እንደ ካርታ ተጫዋች ጆከሩን ደብቆ ነው የሚመጣው። ዛት በነገራችን ላይ ያ ነው መተማመን የሚባል ነገር ጠፍቷል። ወይ አብረን እንጠፋለን ወይ አብረን እንኖራለን። እኔ በነገራችን ላይ እንደዚህ አይነት ነገር ነው እንትን ማድረግ ያለብን። ኢትዮጵያ የምትባል ሀገር እንድትቀጥል የምትፈልጉ ከሆነ ኑን እንነጋገር፣ የማትፈልጉ ከሆነ ደግሞ አብረን እንጠፋለን። እኔ በዚህ ደረጃ ነው ግልጽ መሆን ያለበት። የምናረጋቸው ትብብሮች ምናምን ቅንጅቶች በሙሉ በቃ ይሄ በቃ እንትና ከወደቀ በኋላ አገዛዙ ከወደቀ በኋላ ከዛ በኋላ ያለውን ነገር ምናምን አንዳንዴ እንታወራለን። ለሆነ ለአገዛዙ ያለን ጥላቻ ምናምን እንትኑ ይጋርደናል እና ከዛ በኋላስ የሚለው ነገር ላይ በጣም ዲቴይል የሆነ ስብርብር ያለ ነገር እኔ አሁን ቅድም አብይ አህመድ ሲመጣ አንዱ የኢትዮጵያ ልሂቃን እንዳለ የተሸወደው ነገር ምንድን ነው? ሽግግሩ እኔ ያሻግራቸዋለሁ ሲል አረ ያኔ ስቶፕ ወይት በህግ አምላክ ምናምን ነገር በእውነት ነው የምልሽ ያኔ ሁላችንም ጭንቅላታችን አልሰራም ነበር ማለት ነው። እሱ ሳሚ ብቻ ነው የታየው ማለት ነው። ግን አብዛኞቻችን በሉ እንጂ እንዴት ያለ ጉድ ነው! ሰዎቹን አትጠቅልሏቸው። አይ እንትን ነው ሌላ ጊዜ በደንብ በሰፊው እናወራ ደስ ይለኛል። አንድ ቀን ፕሮግራሚያችን እና በነገራችን ላይ ምንድን ነው ያኔ 2018 የኢትዮጵያ ልሂቃን ምን ነክቶን ነበር? ምን ነካቸው? የለም እኮ ቄስ የለ ጳጳስ የለ ተማሪ የለ ምናምን ድሮ ክሪቲካል የነበሩ ሰዎች ጨምሮ ነጋሽ መስፍን ጨምሮ እኮ ያ ክሪቲካልነታቸው ጠፍቶ ይሄማ በቃ ኢትዮጵያ ስጠብቀው የነበረው መሪ በጣም ምናምን ያሉበት ምክንያት ነው ያለው። ኤኒዌይስ የዛን ጊዜ ያ አንደኛው የለውጥ አጋጣሚ ነው ባይዞ ኢትዮጵያ ውስጥ ብዙ ትግሎች ይካሄዳሉ። ትግል እኮ ሳይካሄድ ቀርቶ አይቀርም። ይገርመኛል። እድልም ይሁን ምንም አላውቅም፣ ብቻ የ66ቱ የ83ቱ የ97ቱ ትግሎች ይካሄዳሉ። ግን እነዛ የትግል የለውጥ እንቅስቃሴዎች ወይ ይጠለፋሉ ወይ ይከሽፋሉ። አጋጣሚው በኤሊቱ ድክመት ነው። ባይዞ ቤዚካሊ በኤሊቱ ድክመት ነው። ኤሊቱ ደግሞ ነገሮችን አድቅቆ በቃ አንድ በአንድ እንትን ብሎ እውነት ጄኑን እኔ የምለው እሱን ነው። እንደው ከዚህ በኋላ አብይ አህመድን ጣለው እንተባበር ምናምን ብሎ አንድ ሰው ቢመጣ ኖ አብይ አህመድ ችግር የለም እንጥለዋለን። ግን ከዛ በኋላስ አንተ ምንድን ነው የምፈልገው እኔ ምንድን ነው የምፈልገው ብለን መነጋገር መቻል አለብን። ገባሽ? አንዳንዱ እኮ አብይ አህመድን ተክቶ የአብይ አህመድን ጨዋታ አብይ አህመድ የሚሰራውን ስራ በሙሉ ማስቀጠል የሚፈልግ አለ እኮ። እሱ መቶ ልተባበሩ ቢለኝ እኔ ልተባበረው ነው? ሆነስትሊ አንዳንዱ ብዙ አይነት የተደበቁ አጀንዳዎች አሉ። እና ትብብርን በተመለከተ እኔ አሁንም በጣም ክሪቲካሊ ቁጭ ብሎ ሰከን ተብሎ ይሄ ዝም ብሎ ለመፈክር ተቃዋሚዎች አንድ ላይ መጡ ወይም ደግሞ የሆነ የፓብሊክ የህዝቡን እንትን ስሜት በቀልም እንትን ለማድረግ አፕሪሺዬሽን አድናቆት ለማድረግ ተብሎ የሚፈጠር ትብብር መሆን የለበትም። የሚሰራ ትብብር መፈጠር አለበት። የሚሰራ ትብብር ደግሞ እንዲፈጠር ከተፈለገ እውነቴን ነው የምለው ወይ አብረን እንኖራለን ወይ አብረን እንጠፋለን። በዚህ ደረጃ ነው መነጋገር ያለበት። በዚህ ደረጃ ነው በቃ ኢትዮጵያን አሁን በያዝነው መንገድ
እንጠፋለን፣ አብረን ሁላችን እንጠፋለን። ማንም አንዳንዱ ይመስለዋል በቃ ኢትዮጵያ በትንትኗ ሲወጣ እኔ በዚህ በኩል እንትን ብዬ የሆነ የራሴ ሪፐብሊክ መስርቼ እጠቀማለሁ እንዳይመስል። እድሜ ልካችንን ስንዳማ ነው የምንኖረው። ይሄ እንደ ዩጎዝላቪያ እንደ ምናምን የሰለጠነ ሀገር አይደለም። እንኳን አይደለም አንድ ሀገር ተገነጣጥለን እንደ ክልል በድንበር ስንት ውጊያ ነው ያለው። እውነቴን ነው። በጣም የሚገርም አይነት እንትን ያለው እና እዚህ ላይ በጣም ጄኑን ጥንቃቄ ያስፈልጋል። ይሄ ምርጫውን እንትን በተመለከተ ከፍተኛ የሆነ የማንቃት ስራ መሰራት አለበት። ገና ነው፣ ይቀራል። ገና በጣም እንትን ብሏል። ሰው አኩርፏል፣ ሆድ ብሶቷል። ግን በደንብ ይሄንን የህዝብን ብሶት በደንብ ፖለቲካሊ የፖለቲከኞች እኮ ሚና ያ ነው እኮ አይደል? ህዝብ ውስጥ ያለውን ቅሬታ ወደ ፖለቲካ እንትን እንደ ቦይም እንትን መርተው ለአንድ ግብ ማሳኪያ ማድረግ ያስፈልጋል። በነገራችን ላይ እሱ ላይ ቅስቀሳ በደንብ ማድረግ ያስፈልጋል። ህዝቡ እንዲረዳው የችግር አንዳንድ ሰው እኮ የኢትዮጵያ ኑሮ ተወደደ ሲባል በቃ የዚህ የኢራንና የአሜሪካ ጦርነት ነው ብሎ እዛ ጋር ያገዛዙ መሆኑ በደንብ በቅስቀሳ ማስረዳት ያስፈልጋል። ኮንቲኒየስ የሆነ ቅስቀሳ ማድረግ ያስፈልጋል። በታጣቂዎች በኩልም እንደዚሁ። በነገራችን ላይ ይሄ ፋኖ የሚያካሄደው የትጥቅ ትግል ፖለቲካዊ የሆነ የትጥቅ ትግል ለፖለቲካ ዓላማ የሚካሄድ የትጥቅ ትግል እስከሆነ ድረስ እንዲህ አይነት ነገሮች ላይ ሲሪየስ የሆነ ኢንተርቬንሽን ያስፈልጋል። የሚዲያም ስራ ያስፈልጋል። ቅድም ያልሻቸውን ቪዲዮዎች ያየው ነበርና አንዳንዴ የአማራ ገበሬ ዋይዝነት በስመ አብ ታፍኖ እኮ ነው እንጂ ህዝብ አይገርምም። በጣም የሚገርም እኮ ሲናገሩ ገበሬዎቹ። ግን አይተሻል፣ መንግስት እኮ ሲሰበስብ እኮ እነዛ ሰዎች እኮ እንደዚህ አፍንጫቸውን ላይ ጋቢያቸውን ግቅና አድርገው ምናምን ነገር እንትን ብሎ አጨብጭበው ይወጣሉ። እና በጣም እንትን ነው እና ታጣቂዎቹም ፋኖም ሌሎቹም በዚህ መንገድ በደንብ የቀስቀሳ ስራ መስራት አለባቸው። ማንቃቱ ላይ መስፍን ተቃራኒውም ደግሞ መታየት አለበት። ህዝቡ እንዲገባው ብቻ ሳይሆን ህዝቡ ጋር በደንብ አንደርስታንዲንግ አለ። የህዝቡ ስሜት፣ የህዝቡ ብሶት፣ ኩርፊያ፣ ስጋት ሁሉ ፖለቲከኞች እንደሚገባቸው ማሳየት አለባቸው። ለዛ መፍትሄ እንዳላቸው፣ ለዛ ትብብር እንዳላቸው፣ ለዛ ቁርጠኝነት እንዳላቸው ስሜታቸውና ፔናቸውን የሚረዳ መኖሩን ራሱ ማሳየት ያስፈልጋል። አይ ቲንክ እንደሱም አይነት ተቃራኒ መታሰብ ያለበት ይመስለኛል። በጣም ጥሩ ነጥብ፣ መቶ በመቶ መስማማ ነጥብ ነው። ምክንያቱም ኢትዮጵያ ህዝብ ገባሽ ብዙ ጊዜ በልሂቃኑ የተከዳ ህዝብ ነው። ብዙ ጊዜ ልሂቃኖች የሆነ ቦታ መንገድ ይጀምሩና መሀል ላይ በረሃ ላይ ጥለውት አስበልተውት የሚሄዱበት ሁኔታ እንትን ያለው እና ያ እንትን የለም፣ ትረስት የለም እና እንትኑ መተማመኑ ማምጣት ያስፈልጋል። ልሂቃኑ በትክክል አሁን የሚጀመረው ትግል ግቡን እንደሚመታ ህዝቡ እንዲያምናቸው የማድረግ ስራ መስራት ያስፈልጋል። ቅድም እንዳልኩ ነው፣ በደንብ ፖለቲካሊ አርቲኩሌት መደረግ አለበት። ብሶት መኖር እኮ ብቻውን እንትን አይደለም። የህዝብ መነሳሳት ወይ ደግሞ ህዝባዊ ተቃውሞ ያስነሳል። ብሶትን አርቲኩሌት ስታደርገው እነዚህ የፖለቲካ ሰዎች በደንብ አድርገው ያንን ብሶት ወደ ፖለቲካል እንቅስቃሴ ሞቢላይዝ ካደረጉት ስኬታማ የፖለቲካ ለውጥ ማምጣት ይቻላል። አይ በቃ ሰው ብሶት እንደባሰው ምናምን ነገር ያልቀስ ምናምን ወይ ደግሞ በብሶቱ ላይ ሌላ ብሶት እየነገርሽው አይ በቃ እኔ ብቻ አይደለሁም ሌላውም ችግር ነው ምናምን እያለ እንዲቀመጥ ካደረግሽው እንትን ነው የሚሆነው። ስለዚህ እንዳልሽው በደንብ በኤሊቱና በህዝቡ መካከል መተማመን መፍጠር ያስፈልጋል። እንትንም ያስፈልጋል። በቃ እዚህ ቦታ ነው የምንወስዳቸው። ቻርት ማድረግ ያስፈልጋል። ፍኖተ ካርታ ያስፈልጋል። እኛ ይሄንን ህዝባዊ መነሳሳት ቢካሄድ ይሄ ህዝባዊ መነሳሳት እዚህ ጋር ነው የሚደርሰው ነገርን በደንብ ማስቀመጥ ያስፈልጋል። ሌላው ከቅስቀሳው በተጨማሪ ከአሁኑ መታሰብ ያለባቸው ነገሮች ነው። አንዳንዴ እንትን አይደለም ባይዞ ምኞት ምናምን አይደለም። እኔ ፖለቲካ ነው የተማርኩት እና በሁሉም ኢንዲኬተሮች በሁሉም አመላካቾች የብልጽግና መንግስት አንድ ቀን እንዲሁ ይሄ ምልሽ መቼ ምናምን የሚለው ነገር ላይ ላንስማማ እንችላለን እንጂ የመውደቅ እንትኑ በጣም ቅርብ። ይሄ ምኞት አይደለም። ወይ በውስጥ ቅራኔ ወይም በውስጥ ተፈንቅሎ ወይም ደግሞ በውጭ ግፊት ምናምን ነገር እና እንዲህ ላለ ነገር ተቋሚ ወይም ደግሞ የሀገር ጉዳይ የኢትዮጵያ እንትን ጉዳይ ያገባናል የሚለው ኃይሎች በደንብ አድርገው የሚመጣውን ነገር ምን ይመጣል ብሎ በደንብ እንትን ማድረግ ያስፈልጋል። የሽግግር ሂደቱን ማለት ገባሽ? ልክ የሆነ ሱሪ በአንገት ሰርገኛ መጣ ምናምን የሚባል ነገር እንዳይሆን ከአሁኑ በደንብ የትራንዚሽን የሽግግሩ ሂደት ምን መምሰል አለበት፣
ምን ያህል ጊዜ መኖር አለበት? እነማን ናቸው ሽግግር ውስጥ የሚገቡት? ከዛ በኋላ የሚካሄደው ምርጫ በማን ነው የሚያካሄደው? ህገ መንግስትስ እንዴት ነው የሚቀየረው? እንዳልኩሽ ነው፣ ኦነስት የሆነ ማለት ነው። ህገ መንግስቱ በእኔ መቃብር ላይ ነው አይነካም የሚል ካለ ጀስት እንትን ነው ዳን አለቀ። አንተም ህገ መንግስቱን ጠብቅ፣ እኔም ደግሞ ህገ መንግስቱ ታገላለሁ ብሎ መቀጠል ነው። በተቻለ መጠን ግን የመነጋገር እንትኖችን መድረኮችን፣ ሁኔታዎችን፣ እድሎችን ፈጥሮ መነጋገር ያስፈልጋል እና እንጂ አሁን ዝም ብሎ ተቀምጦ የኢትዮጵያ ህዝብ እኮ ችግር ውስጥ ነው ያለው፣ ብሶት ነው ያለው በጣም ብሎ መቀመጥ ምንም እንትን የሚል የለም። ኢትዮጵያ ምልሽ ሁሌ የሚባል ነገር አለ። ኢትዮጵያ አትፈርስም፣ ኢትዮጵያ እግዚአብሔር ይጠብቃታል። ምንም ከነ ሲሪያ ከነ የመን ከነ ምናምን ምንም የተለየ እንትን የለንም። ሌላ ሀገር ሀፕን ያደረገው ነገር እኛ ሀገር ሀፕን ያደርጋል። ደግሞ እኛ ሀገር በጣም እድሜ ለቲፒኤልኤፍ እድሜ ለኦህዴድ ምቹ ሁኔታ ተፈጥሯል። በቃ ኦልሞስት እንትን ነው እና ይህንን ማሰብ ያስፈልጋል። ቅድም ያልኩት የቀስቀሳውን ነገር በግልጽ ደግሞ መዳረሻውን ግቡን ማስቀመጥ ያስፈልጋል። ከዛ ደግሞ ይሄ ሽግግር ሁኔታው ምን መምሰል አለበት? ብልጽግና ምናልባት ታሪካዊ አጋጣሚ ሊሆን ይችላል ለብልጽግና ይሄንን ምርጫ አቁሙ የኢትዮጵያን ችግር ከስር ለመፍታት አያደርጉትም፣ አያደርጉትም። እንትን አድርጎ ጄኒውን ነው የኢትዮጵያን ችግር የሚፈታ ኮንፈረንስ ተካሂዶ አሁን የምክክር ኮሚሽን ምናምን የሚባለው ሳይሆን አድርጎ የኢትዮጵያን ችግር ፈቶ በታሪክ የሚበቃው እንዲህ አይነት እኮ አጥፍተው ነበር፣ ግን በዚህ እንኳን አትሊስት ዋጋ እንትን አለ እንምራቸው ነበር፣ ግን የሚያደርጉ ሰዎች አይደሉም። ኤኒዌይስ መልክቴ ይሄ ነው ማዛ። እሺ በጣም አመሰግናለሁ። ብዙ ሀሳቦችን ብናነሳ ወድ ነበር፣ ረጅም ሰዓት ተጠቅመናል። እንግዲህ በሌላ ጊዜ ምናልባት እንደገና ተገናኝተን ሌሎች ወቅታዊ ጉዳዮችን መነሻ አድርገን እንደምንወያይ ተስፋ አድርጋለሁ። ስለነበረን ጊዜ ስለሰጣችሁን ሀሳብ ከልብ አመሰግናለሁ ሁለታችሁን። አመሰግናለሁ ማዛ። እኔም አመሰግናለሁ ማዛ። በርቺ። ቴንኪው። አድማጭ ተመልካቾቻችን የዛሬ ውይይታችን የሚመስል ነበር። በሌላ ጊዜ በሌሎች ርዕሰ ጉዳዮች ላይ እስከምንገናኝ ድረስ በያላችሁበት ሰላም።